አንተ አራሚ ማን ያረገ አላርም ልንገር አላርምም አንተን ማን ነው አራሚ ያረገ ብራዘር እንዴት ነው እንጂ ማን ነው አራምኩ ላርማልኩ እንዴ አንተ ካላረምክ ቀደም ምን አልከን የመቃብር ስፍራ ቤዛ አይደለም ብለ ዋሽታል የመቃብር ስፍራ ቤዛ አይደለም ብለ ዋሽታል እንዴ ለምን ነው ዋሽታል የምትለኝ ውሸት ከዚህ ጋር ለምን ታገናኘዋለህ እኔ አልገባኝም አላቀው ቤተክርስቲያን ያመነችበትን የሚያተቀበላለ ቤተክርስቲያን የመቃብር ስፍራውን ቤዛ ተደርጎ እንደተሰጠ አምናለችና ኖ ይኸውልህ አሁን የተክለ ሃይማኖትን ነው የምትለኝ የመቃብር ስፍራውን የተክለ ሃይማኖትን ወንድም አለ እንዴ አቡነ ተክለ ሃይማኖትን ነው እያልከኝ ያለኸው የአቡነ ተክለ ሃይማኖት የመቃብር ስፍራ ቤዛ አድርጎ ተሰጥቷል እኮ አንተ ቀድም ስትጠይቀኝ እኮ የመቃብር ስፍራ ቤዛ ነው ብለህ ስላልከኝ ያንን እንዴት ቤዛ ነው የሚለውን አልኩኝ ግን አቡነ ተክለ ሃይማኖት እኮ ጻድቅ ናቸው ጻድቅ ናቸው ለምን በዚህ ማካልከኝ እነግርሃለሁ ይሄን ማቀውን ያክል ይሄን ያክል ዲቴል ጠልቄ ባላቅም የማቀውን ልንገርህ ከተስማማ ተስማማለ ከተስማማም ድርቅ ብዬ ግን አልከራከረም እውነት እነግርሃለሁ እኮ የመቃብር ስፍራውን ቤዛ አድርጎ ሰጥቶናል ብለህ ታምናለህ የተክለ ሃይማኖት ሲሆን የመቃብር ስፍራውን ቤዛ አድርጎ ሰጥቶናል ብለህ ታምናለህ ብራዘር የመቃብር ስፍራውን አላምንም አንተ አታምንም ይሄን ማታምነው እንደ እግዚአብሔር ቃል ትክክል አይደለም ብለህ ስላመንክ ነው አይደል በትክክል እኔ በሱ ነው ማምነው የመቃብር ስፍራው የአቡነ ተክለ ሃይማኖት ቤዛ ነው ብላል አትሆን ይችላልሽ ግን አቡነ ተክለ ሃይማኖት ቤዛ ነው ልል ይችላል ቤዛ ነው ማለት ሰማዕት ስለሆነ ይኸውልህ በሰማዕትነቱ ቤዛ ነው ልል ይችላል የመቃብር ስፍራው ነው ያወራን ያለው ሰተክላይ የመቃብር ስፍራው እንዴት ይላሉ አይደለም ይሄንን ይኸውልህ የጻፉትም እኔ ይኸውልህ አሁን ጀጅ ማድረግ አልችልም ግን ኦርቶዶክስ ሃይማኖት ራሱ ይሄንን አምና የምትቀበለው አይደለም እናንተ ጋር የገባ ነገር ስላለ ነው አንብበው ችግር የለም እስቲ አንብብልኝ በእናትህ በርቀ ስለሆነ አይታየኝ መነጽር ላቀብል ኖ ዌይ አንዴ ተለቅ ያልኩ ስለሆነ አይኔም ትንሽ ደብዘዝ ስለሚል ይሆናል ሳንጠራጠር በቃል ኪዳኑ አምነን መጠጊያችንን እርሱን የኃጢአታችን ቤዛ መቃብሩን የሰጠንን እግዚአብሔርን እያመሰገንን በዓለም ሁሉ በከበረ በዚህ በአባታችሁ ተክለ ሃይማኖት ይላል የመቃብር ምኑን ስፍራ ቤዛ አድርጎ ሰጥቷቸዋል ይላል አሁን ይሄንን እኔ በነገራችን ላይ የጻፈውም ማን ነው የሚለው አንድ አለ ኦርቶዶክስ ሃይማኖት ሙሉ ለሙሉ ተቀብለዋለች ይሄንን አንተ ይሄን አምነህ ነው የምትነግረኝ ምን ጥያቄ ያለው የቤተክርስቲያኒቷ እኮ እንጻፈችው ማለት እንዴ አይደለም ይሄኮ በግለሰቦች እንደፈለጉ ይጻፉ ከሆነ ችግር የተፈጠረ ሃይማኖት በቤተክርስቲያን ውስጥ ተቀባይነት ያለው መጽሐፍ ነው ብራዘር አትካደው ግን በነገራችን ላይ እኔም ባለፈው ነግሬያለሁ እኔ ገድሎችን እያንዳንዱን ብዙዎቹን አዳምጫቸዋለሁም ሰምቻቸዋለሁም አንብቤያለሁ በጣም ደስ የሚልና እኔ አሁንም እነግራቸዋለሁ አሁን ሌላም አይደለም ሌሎች የሚከታተሉትን ይመልከቱና ጀጅ ያርጉ ይመስክሩ ለምሳሌ አንብበውት ሲያዩት ይው መጥፎ ነው አይደለም ብለው ይመስክሩ አንዳንድ ጥቃቅን ነገር አውጥታችሁ ይሄን ደግሞ ማለትም ደስ አይልም ሳሚ ይሄ አሁን ጥቃቅን ነገር የሚባል አይደለም ብራዘር ደስ አይልም ሳሚ ደስ አይልም ሆነ ልንገርህ ደስ አይልም እኔም ደስ አላለኝ አየቀላል ነገር ደስ አላለኝ ስለዚህ ይኸውልህ ደስ አላለኝም የምልህ እኔ በሃይማኖት በእንትኑ ስር ገብቼ ወይ ምናምን አይደለም ደስ የማይሉ ነገሮች ደስ አይሉም ግን ሊስተካከሉ ይችላሉ ብዬ ግን በጣም 100% እምነት አለኝ ምክንያቱም ይሄ
አንድ ሰው የጻፈው የተለያዩ ሰዎች የጻፉት ነውና እነዚህ የጻፉ ሰዎች ግን ለፍቅር እያንዳንዱ ስታነበው እኮ ፍቅርን ሰው መውደድን ሁሉን ነገር የሚያስተምር ነው። እንደው አንብቡት፣ ሌሎች የሚያንብቡት እስቲ ገድሉን በጥላቻ ከማየት ይዩና መጀመሪያ ያንብቡ። እሱ አታውራ ሳሚ፣ እሱ አሁን አይደለም በጥላቻ አንዴው አንዳንዶቹን ስታነባቸው አንተ አሁን ቁንጽል አድርገህ አውጥተህ ነው የነገርከኝ። ግን እስቲ ውስጡ ያሉትን ያንብቡትና በጣም የሚያስጠላ ከሆነ ይሄው እኛ ደጋግመን ከናንተ በላይ ደጋግመን ከያንዳንዱ ፔጅ ጀምሮ ደጋግመን አንብበናል። አንድ አይደለም ደጋግመን አይተነዋል። የትኛው አሁን የተወሰነችዋ በአብዛኛው ገድላት ልክ ነህ እኮ የተወሰነችዋ ለማይዋጡ ነገሮች አሉ። ልክ የተወሰነ አይደለም ገድል ግን ገድል ነው ሳሚዬ። በደም ሰማይ አንድም ቦታ ላይ ገድሉ ወንጌል ነክ የሆነ ሐሳብ የለውም። የትኛውም ገድል ተአምር ኢየሱስ ክርስቶስን የሚሰብክ አንድ ለምልክት የሚሆን አንድ ገድል አጠቆመና የለም። ገድል ማለት እኮ ማለት ገድል ነው። ገድል ማለት እኮ ይኸውልህ በምንም ተአምር ከምንም በላይ ገድል ማለት ተአምር ነው። ተአምር ማለት ተአምር አንተ ሰምተው አረ ውሸት ነው የምትለው አይነት ማለት ነው። ገድል ሌላ ትርጉሙ እንደዛ ነው አይደለም? ይቅርታ አድርግልኝ በራሴ አረዳድ ካልሆነ። ችግሩ ምን መሰለህ? እንደሱ አይደለም ሰው የኦርቶዶክስ እንደሱ አይደለም የምትለው። በውስጡ ገድላቶች ታሪክ ብቻ አይደለም የሚያዙት። በውስጣቸው ምን ይዘዋል? ኪዳን የሚባል ነገር ይዘዋል። እነኛ ኪዳኖች ደግሞ ሰዎች ይድንባቸዋል ብላ ታስተምራለች። ለምሳሌ አሁን አንደኛው ኪዳን የመቃብር ስፍራ ነው። የማን? የተክለ ሃይማኖት የመቃብር ስፍራ ነው። እዛ ሄዶ የተቀበረ ሰው ድነትን የሚያገኝበት ማለት ነው። ኦኬ አውማለው። ቆይ ብራዘር ብራዘር አሁን የምትነግረኝን አሁን ምንም መንገር አያስፈልገውም፣ እቃወመዋለሁ እኮ አንተ ጎበዝ ሳሚ። አሁን በዚህ እግዚአብሔር ይባርክ። አየህ ቤተክርስቲያን ቀደምት ናት ማለት አየህ ከስህተት አልቆጠባትም። ለዚህ ነው ቤተክርስቲያን ምን ማድረግ ያለባት? መታደስ ያለባት። እነኚህ ምንድናቸው? እድፎች ናቸው። ለቤተክርስቲያን የማይመጥኑ መልኮች ናቸው። አየህ ወንጌልን የሚያደበዝዙ አስተምሮቶች ናቸው። ስለዚህ ለዚህ ነው ቤተክርስቲያን ምን ማድረግ ያለባት? መታደስ ያለባት። የእነኚህ ቤተክርስቲያኑ ያለ የምትታደሰው ይኸውልህ የሚታደሱ ነገሮች እዛ ውስጥ መታደስ የሚችሉ ነገሮች አሉ። መጽሐፍ ቅዱስ አይደለም ስህተቱ። ዋናው መንገዳችንም ሁሉ ነገሩም መጽሐፍ ቅዱሳችን ነው። መጽሐፍ ቅዱሳችንን ስህተት ነው ብለን መጽሐፍ ቅዱስ ኦርቶዶክስ ካለች መጽሐፍ ቅዱስ ስህተት ነው የዛን ሰዓት እንቃወም ሳሚ። እዚህ ጋር የተጻፉ ጽሁፎችን ግን መናገር እናንተ ትራክ ምናምን እየተባለ የሚጻፉ ብዙ ጽሁፎች አሉ። በዛ ውስጥ ስህተት ነው እያልኩ ብነቅፍ ብዙ ላገኝ ይችላል። እውነቴን ነው የምታወራው አላወቅኩም ሳሚ። አሁን እያወራን ያለው ቤተክርስቲያኒቷ ድነት ሲገኝባቸው ብላ ተጻፈቻቸው ትምህርቶች ነው። አሁን እንደ ምሳሌ ያቀረብነልህ ቤተክርስቲያኒቷ ውስጥ በጣም ብዙ ስህተቶች አሉ ከእምነት ጀምሮ። ለምሳሌ ሳሚ በኦርቶዶክስ ውስጥ ነው ያደገው። ሳሚ ለምሳሌ መጽሐፍ ቅዱስ አንድም ቦታ ላይ ሰው ሳያምን ይጠመቅ የሚል ትምህርት የለውም። አንተ ግን ሳታምን ተጠምቀሃል። አየህ ይሄ ምንፍቅና ነው። ሰዎች እኔ አምንበታለሁ። አሁን በዚህ ልናወራ እንችላለን። ጽሁፉን እንዳታመጣ ካልኩሌሽኑ እንዳታመጣ አደራህን እናውራ። ሰው ሳያምን ይጠመቃል የሚል ማስረጃ አለ ሳሚሻዬ? ልጅ ከሆንክ ይኸውልህ አንድ ነገር ልንገርህ። እኔ ልጄ ነው ልጄን አሁን በራሴ ምሳሌ ነው የምነግርህ። በራሴ ነው ምሳሌ ነው ያንተ ምሳሌ ልጆች አሉ። የእግዚአብሔርን ሐሳብ አያስረዳም ሳሚ። ያንተ ኖ አይደለም የምነግርህ። ጥምቀት አለ እያወራን ያለው ከጥምቀት ጋር ነው እያወራን ያንተ ምሳሌ የእግዚአብሔርን ሐሳብ አያስረዳም። እንደሱ ሲሆን ይሰለቻል። ማስረጃ ማለት የእግዚአብሔርን ቃል እየጠቀስክ ሰዎች ሳያምኑ ሕፃናት መጠመቅ አለባቸው የሚል መጽሐፍ ውስጥ ትምህርት ካለ ያመነ የተጠመቀ ይድናል እኮ ነው የሚለው። አየህ አትርሳ። ያመነ ብለን የጀመርከው
የተጠመቀ ይድናል። እኮ ህፃናቶች ታዲያ ያምናሉ ብለህ እያወራ ከሆነ ተሳስተሃል። አይደለም። ስለዚህ እያወራሁ ያለሁት ሳሚ ሳያምኑ ስለተጠመቁ ህፃናት ነው እያወራን ያለነው። ለምንድን ነው እሱ እንደዛ የምንለው? የተጠመቁት ህፃናት ድነት እነሱ ያመኑ ሰዓት ላይ ይውልህ ወይ ሊተውትም ላይተውስም ይችላሉ። እንዴ አንድ ነገር ንገር። ለዛ ነው ሳሚ ያው ማስረጃ ስጠን፣ ህፃናትን አጥምቁ የሚል ማስረጃ ካለ ስጠን እስቲ። አንድ ነገር ንገር እስቲ በእናት ምሳሌ ንገር። እንደው አሁን የምትወለደው አንተ ኦርቶዶክስ ሆነ ልትወለድ ይችላል፣ ጴንጤ ሆነ ልትወለድ ይችላል፣ ቡድሃም ሆነ ልትወለድ ይችላል፣ ወይ ደግሞ ሌላ ሃይማኖት ተፈጥረህ ልትወለድ ይችላል። ስትወለድ በተወለድክበት እስካላወቅህ ድረስ በማታውቀው በዛ በተወለደው ሰው አማካኝነት እምነትህን ልታገኝ ይችላል። ከዛ ውጪ ሌላ ልታገኝ ይችላል እንዴ? አታችልም። ጫካ ብትኖር ጫካ ውስጥ ባለው በሚያምኑት ነው የምታምነው፣ ሌላ ነገር የለውም። ይሄ እውነት አይደለም እንዴ? ምሳሌውን ሰማንህ። እስቲ መጽሐፍ ቅዱስ ያድርገውና ሳሚሻይ መጽሐፍ ቅዱስ ውስጥ ህፃናት ሳይጠመቅ በመጠመቅ መጽሐፍ ቅዱስ አይን ለማድረግ እኮ ይኸውልህ ምሳሌ ማለት አሁን ሰው በሰውነታችን እናስቡ። መጀመሪያ ሳሚ አሁን ስለ እግዚአብሔር አይን አንተ የምትነግረኝ ልክ ነህ እኮ። ስለ እግዚአብሔር ቃል ነው የምናወራው ሳሚ። ስለ እግዚአብሔር ቃል ነው። ያችን ቃልማ ቆንጽለህ የምታወራልኝ ከሆነ እውነት እልሃለሁ አንስማማም። በአንተም ልገባ እችላለሁ። አንተ በምትፈልገው መንገድ ልታስገባኝ ይችላል። ልክ ነህ። የለም ነው የሚባለው ሳሚ። ስለዚህ አሁን እኔ ለአንተ ያለኝ የለም ማለት ምንድን ነው ሳሚ? እኔ አሁን ለአንተ ያለኝ ወንድማዊ ምክር ሳሚ በደንብ ማስተዋል ስማኝ። ኦኬ ልብህ ጥሩ ነው፣ ቅንነትህ ጥሩ ነው። ኦኬ ልብህ ጥሩ ቢሆን ቅንነትህም ጥሩ ቢሆን የእግዚአብሔርን ቃል ግን አንብብ። የእግዚአብሔር ቃል ህይወት የሚገኘው እዛ ውስጥ ነው። የዘላለም ህይወት የሚገኘው በእግዚአብሔር ልጅ በክርስቶስ ኢየሱስ በማመን ነው። ህይወት ያለ ክርስቶስ ኢየሱስ አንድ ነገር ይቅርታ አድርግልኝ፣ ጣልቃ ልግባብህ አንዴ። እኔ አሁን በመጽሐፍ ቅዱስ ላይ ጥቅስ ንገረኝ፣ ቁጥር ንገረኝ። በተለይ እኔ ቁጥር አልወድም በእውነት ሂሳብ። ይሄ ቁጥር ጉዳይ እኔ አልወድም በእውነት እልሃለሁ። ቁጥርም ስለማልችል መሰለኝ ሰብስቤም አላውቀው መስጠትን ነው የለመድኩትና ካለኝም ማካፈል ነው ለምደውና ማጠራቀምን አልችልም፣ ሂሳብን አልችለው። በቃ ልንገርህ ቁጥር አንተ ስታባዛው ስታካፍለው አሁን ስታሳየኝ በጣም ነው የሚከብደኝ እውነት እልሃለሁ። እሺ ተረዳው ሳሚ። አሁን ስለዚህ ሳሚ እንደዚህ ነው የመጨረሻ ሐሳብ ላስታ። አሁን ዛሬ ብትሞት ሳሚ የዘላለም ህይወት አለው? እኔ ጎደውም እኮ ተጠምቅ ያለው አሁን አምኛለሁ። ውስጤ እምነት አለ። ምን ያክል ልክ ነው አይደለም የሚለውን አምላክ ይፍረደው። ገብቷል? ግን ተጠምቅ ያለው በልጅነቴ ጥያቄ ነው ሳሚ። ዛሬ ቢሞት የዘላለም ህይወት አለው ወይ ነው ጥያቄ። አንድ ነገር ልንገር፣ እሱ የምፈራው ነገር በኦርቶዶክስ ሃይማኖት ትልቁ ማከብረውም ይሄንን ነው። በእናንተ ሆነ በደስተኛ መልሱን አዎ ልልህ እችላለሁ። አዎ በኦርቶዶክስ ያለው በኦርቶዶክሳዊ ደግሞ ልንገር ታምናለህ? ይኸውልህ ሶስት አይነት ነው ኦርቶዶክስ። አሁን እሱ አስደኛ ነው። በኦርቶዶክስ አንተ አሁን ዛሬ ብትሞት የዘላለም ህይወት አለ ወይ? ለምሻይ በኦርቶዶክስ ከሆነ የዘላለም ህይወት ማላገኝበት ብዙ መንገዶች አሉ። ምክንያቱም ማመን አለ። ይኸውልህ መጀመሪያ ምክንያቱም አልፈልግም ሳምሻይ ሶስት ናቸው በኦርቶዶክስ ሶስት ናቸው ትምህርታቸው። ምክንያቱ ምንም አይሰራልም ሳሚ። አሁን እንዲጠቅምህ ነው። አሁን እኔ ምክንያቱ ምንም አይሰራልም። አየህ አሁን ላሳይ የፈለኩት ነገር ኦርቶዶክስ መሆነ የሰጠ ምንም ተስፋ የለም። ድኛለሁ እየዳንኩ ነው። ሳሚ ብታደምጥ ነው የሚጠቅምህ ብራዘር። ብታደምጥ አሁን እኮ ሶስትም በለው 40 አድርገው ይክፈል። ይሄን ታውቁታላችሁ እናንተ ግን። አንዴ ሳሚ
40 አድርገው ኦርቶዶክስ ላይ እኔ ስለተማርኩት ነው ስለሰማሁት ነው። ተማረው በ3 ከፍለው በ10 ከፍለው ያስረዱ። ግን ዛሬ ብትሞት የዘላለም ሕይወት ዋስትና የለህም ሳሚ። ምን ዋጋ አለው? በ10 ከፍለው ቢያስተምሩ በ12 ቢሰጡ ብራዘር ምንም እኮ ዋጋ የለውም ሳሚ ሻይ። የዘላለም ሕይወት የለም። ምን ዋጋ አለው? ምንም ዋጋ የለው። ምን ማለት ነው? እስቲ ዘላለም ሕይወትን ንገረኛ። አንተ የምትነግረኝን ይኸውልህ የዘላለም ሕይወት የለህም ብለኛል። እስቲ ንገረኝ እኮ። አንተ እኮ ነው ያልከኝ ዛሬ ብሞት የዘላለም ሕይወት የለኝም ማለት። የእግዚአብሔር ቃል ግን ሳሚ ምን እንደሚል አለለም። አንተ ራስን ደምድመህ ገነት ያስገባ ራስን እኔ አይመለከተኝም። የእግዚአብሔር እኔ ግን ገነት እገባለሁ ለማለት ፕሮሰሶች አሉ። ብዙ ፕሮሰስ አልገባም ብለህና በሂደት ነው እኔ ለመዳን የምችለው ሳሚ። አሁን የምትድንበት ነው። አሁን አልደንም ብለህ አይደል? አሁን ያለህበት እምነት ስለማዳኑ ምንም እርግጠኛ አልድንም ለምን ላለው አላልኩም እንዴ? እኔ አሁን ይሄንን እንደዛ አታድርገው። አይ በቅንነት ያወራን ነው። አንተም በቅንነት ነው መናገር ያለብህ። እኔ አሁን ስል ኦርቶዶክስ ሃይማኖት ውስጥ ስለሆንኩኝ እየዳንኩ አይደለም ለማለት የሚሆን ከሆነ ስህተት ነው። ይሄው ሳሚ እኮ ይሄው ድልስጥ ዛሬ ቢሞት ሳሚ ዛሬ ቢሞት ይድናል ወይ? የዘላለም ሕይወት አለው? ዛሬ ቢሞት የዘላለም ሕይወት አለው? የዘላለም ሕይወትም አይውል። የዘላለም ሕይወት ለማግኘት የዘላለም አለ ያልከው ገና የዘላለም ሕይወት ለማግኘት ብዙ ነገሮች ያስፈልጉናል። መጀመሪያ የዳንኩት ግን የዳንኩት በክርስቶስ ደም ነው። የዳንኩት በክርስቶስ ደም ነው። ከዛ በኋላ ደግሞ የዘላለም ሕይወት ለማግኘት ደግሞ ብዙ ነገሮችን መስራት አለብኝ። ብዙ ነገሮችን አሁን ሰርተህ ጨርሰሃል የዘላለም ሕይወትን ለማግኘት። እሺ አሁን ሰርተህ ጨርሰሃል የዘላለም ሕይወትን ለማግኘት ሳሚሻይ? አልጨረስኩም። ያልጨረሰ ሰው ያ ነው ብዬ አላምንም። ለምን መሰለህ? ብዙ ፕሮሰሶች አሉት። በዚህ በምድር ላይ ያሉ ብዙ አሳሳቾች ነገሮች አሉ። እነሱን አድርገህ እምነትህን አጠንክረህ መሄድ አለብህ ብዬ ነው የማምነው። ልክ ነው እኮ ከፕሮሰሱ የተነሳ ሳሚሻይ፣ ከፕሮሰሱ የተነሳ ዛሬ ሳሚ ድንገት እንኳን ቢሞት የዘላለም ሕይወት አያገኝም ማለት ነው። የዘላለም ሕይወት የለውም ማለት ዛሬ ቢሞት። ይሄን ፕሮሰስ እኮ አምላክ ያየዋል። አንተ አትፈርድልኝም። በነገራችን ላይ እግዚአብሔር ያየዋል። ይሄንን ንግግርህ እኮ ነው። እኔ ግን ድኛለሁ ብዬ 100% መናገር የምችልበት ምንም ቃላት የለኝም እኮ። ቃላት ድፍረት የለም። አየህ ሳሚ ድፍረት የለም። አሁን እኔ ድፍረት እንዲኖር መጽሐፍ ቅዱሳዊ ማስረጃ ላሳይ። በቃ አሁን ድፍረት እንዲኖር አሁን ችግሩ ምንድነው? ሳሚ ራሱን ነው እያየ ያለው። ሁላችንም እንደ ሳሚ ራሳችንን ብናይ አዎ የዘላለም ሕይወት የለንም። ምክንያቱም ሰው አንድ ጥቅስ ብቻ ነው ብዙ ጥቅሶች ታሳይኛል። ብዙ ጥቅስ ነው ማሳይ ሳሚ። እሺ ደስ ይለኛል። ሊው ማወቅ እፈልጋለሁ እና ችግር የለውም ሳሚ። ይሄው እስቲ አንብበው። የጌታን ስም የሚጠራ ሁሉ ይድናል። ያየው ነው። እሺ የማን ስም የሚጠራ? የጌታን ስም የሚጠራ ሁሉ ይድናል። ኢየሱስ ክርስቶስን የሚያምን ሰው ሁሉ ምን ያደርጋል? መጽሐፉ ምን የሚለው? የሚጠራ ሁሉ ነው የሚለው። ባይዘው በክርስቶስ ኢየሱስ ላይ እምነት ያደረገ ሁሉ አራ ሰይጣንም ይጠራል። ይሄውን እኮ ይሄን ካልክማ አንስማማም። እኔ አሁን ይሄንን ክርስቶስ ይላል በስሙ እየጠሩ እኮ ብዙ ስህተት የሚፈጥሩዋል። አሁንም ሳሚ እየታገልክ ያለው ላለመዳን ነው። ባይዘው አሁንም እየታገልክ ያለው ላለመዳን አንዲት ተቃራኒ ነገር ውስጥ ያድርቅ ያለም አንተን ምሰማ እኮ ሳሚ ግን በሰማሁትና በተማርኩት ነው እየነገርኩህ እኮ ሳሚ። አሁንም ብታወራ ላለመዳን ነው ማስረጃ መሰለኝ። እኔ መጽሐፍ ቅዱስን ነው ማምነው። ሰይጣን ስሙን ጠርቶ ይድናል አይልም። ስለ ሰው ነው እያወራን ያለ ነው ሳሚ። ሰዎች ሊድኑት የሚችሉት አንተ ስለ ሰይጣን ታወራለህ፣ እኔ ስለ ሰው ነው የማወራው። ሰዎች ሊድኑ የሚችሉት ክርስቶስ ኢየሱስን አምነው ስሙን ሲጠሩ ነው
አየ የጌታን ስም የሚጠራ ሁሉ ምን ይላል የእግዚአብሔር ቃል ይድናል አየ መቀሌላም ኢየሱስን ሰይጣን አይጠራም ብለህ ታምናለህ ሰይጣን ቢጠራም አይድንም ብራዘር እኔ ያወራውኝ ያለው አይድንም ግን ሊያሳስታ አይችልም ወይ ሳሚሻ አሁንም ላለመዳን ሊያሳስታ አይችልም ግን ላለመዳን አትታገል ብራዘር ሃይማኖት ኖሮህበት ምናልባት አላቅም 35 ዓመት 40 ዓመት ኖርበት ግን ህይወት አልሰጠህም አሁን ህይወት የምታገኝበትን እውነተኛውን የእግዚአብሔርን ቃል ነው ያሳየው ያለው ወንድማለ ከሰማኸኝ ትጠቀምበታለህ እየተከራከርነህ አይደለም በጣም በፍቅር በጣም በትዕግስት የእግዚአብሔርን የማዳን ነገራችን ላይ በጣም ደስ ነው የሚለኝ ለመሰለ ቅንነታችሁን ያለው ነገር እኔ በእንትን ላይ ቴክስት ላይ ካየ እኔ ያለው ነገር በመስማት አንዳንዴም ክፉ አንዳንዴ ደስ ማይል ንግግሮችን እየሰማሁኝ እኔ በሆን እነዚህ ሰዎች ወዲያውኑ ማስወግድ ይመስለኛል በራሴ ሐሳብ ነው ምነግር አሁን እኮ ሳሚ በደንብ ሰማይ ስለዚህ ጥሩ ነው እየተናገራችሁ ያለሁት ስለዚህ በዚህ ተስማምቼ ነው እየተነጋገርኩ ያለሁት እንጂ ቀድሜም ከናንተ ጋር ላልገባች ይሆን ነበር ጥሩ አየ አሁን የምነግርህ የእግዚአብሔር ቃል ሰዎች እንዴት እንደሚድኑ የሚያሳይ የእግዚአብሔር ቃል ነው ሳሚ ይሄው ምን ይላል በደም ስማ ሰው በልቡ አምኖ ምን ያደርጋል ይድናል ይጸድቃል በአፉ መስክሮ ይድናል ያው እንዴት ነው ካልክ ኢየሱስ ጌታ እንደሆነ በአፍ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብ ብታምን ምን ታደርጋለህ ትድናለህ አሁን ሳሚ የእግዚአብሔር ልጅ ኢየሱስ ክርስቶስን በልቡ አምኖ በአፉ መስክሯል ወይ ነው ጥያቄው ሳሚ መዳን ከፈለክ ሰው የሚድነው ክርስቶስ ኢየሱስን በልብህ አምነህ በአፍህ ስትመሰክር ምን ታደርገዋለህ እንጂ እንደ ድርቀት ካልሆነ በስተቀር አሁን አንተ በመትለይ መንገድ ከሆነ አሁን እንደውም ዘመናችን የነገሰበት ቃላቶች ናቸው ያወራሉ ያደርጉታል ያወራሉ ሁሉን ነገር ያደርጉታል አንተ የምትለውን በደንብ አብልጠው ሊያወሩት ይችላሉ ልንገር ግን በተግባር ያደርጉታል ወይ የሚለው ነው ማንንም ያወራው እውነት ነው ወይ አይደለም ወይ ሳሚ ማንንም ያወራው የእግዚአብሔር ቃል ግን በማንንም ቢነገር ያው ነው ሰው ለመዳን በልቡ ኢየሱስ ክርስቶስን በማመን ይድናል በአፉ መስክሮ ይጸድቃል ይሄንን የእግዚአብሔርን ቃል ሰው ማመንና መቀበል መቻል አለበት ሳሚ የዘላለም ብሎ እሱን ነው ማድረግ ያለበት አሁን ሳሚ ለዘላለም ሕይወት ዋስትናው ክርስቶስ ኢየሱስ ነው እሱን ማመኑና እሱን በልቡ ላይ መሾሙ ምን ያደርገዋል ያድነዋል ያጸድቀዋል ወንጌሉ ይሄ ነው ሳሚ ሕይወት የሚጀምረው ከዚህ ነው ለመዳን ሳሚ ምን ማድረግ አለበት በክርስቶስ ኢየሱስ አምኖ በአፉ መስክሮ መዳንና መስለቅ አለበት ሳምሼ ፍቃደኛ ከሆንክ አሁን በዚህ ሰዓት ላይ ኢየሱስ ክርስቶስን በልብህ አምነህ በአፍህ መስክረህ እንድትድን ጥሪ ያደርግልሃል እነዚህ ቃላቶች እኮ በነገራችን ላይ እኔ አሁን አምኛለሁ ስለኮ ከማመን ከንትኑ አለም ይሄ ቃላቶች ማንንም ያረጋዋልና ይሄንን አንተ በመትለው ማንንም ሙስሊሙም ሊል ይችላል እኮ ይሄንን ቃላቶችን ሰንትሮ ሊሻውድ ይችላል ትርጉሙን በስራ ነው ስራ ነው ትልቁ እኔ አሁን ማምነው ስራዬ ነው እንደሱ አይደለም ሙስሊሙ ያደርገው ይሄንን ቃል ኢየሱስ ክርስቶስን አምኖ በልቡ በአፉ ቢመሰክር ሙስሊሙም ይድናል አምኖ በልቡ የሚለው ትልቁ ቃላት እሱ ነው በልቡ አሁን አንተ አምኖ በልቡ የሚለው ትንሽ ሊገዛ ይችላል እሺ ሳሚ 2 ደቂቃ ሰጠኛል ከልብ የመስማት አቅም አለ ሳታወራ ማይክ ሳትከፍት በደብ ሰማሃለሁ በደም ሰማይ ሳሚ አሁን ያለህበት ቦታ ላይ ያለህ እምነት የዘላለም ሕይወት ዋስትና አልሰጠህም ዛሬ ብትሞት የት እንደምትገባ አታውቅም
የዘላለም ሕይወት ዋስትና ያለው በእግዚአብሔር ልጅ በክርስቶስ ኢየሱስ በማመንና አሁን ያለውበት ኦርቶዶክስ ሃይማኖት ነው። አየሳሚዬ ብራዘር አይደለም ያለበት ቦታ መጥቶ እንደሆነ አይደለም 2 ደቂቃ አይደለም ሰከንድ የመስማት አቅም የለም። በጣም ታግሻለሁ ሳሚዬ። አሁን ለአንተ የሚረዳው ምን መሰለህ? አሁን ታችሁ ነው ስትሰማ በደንብ ከልብ ትሰማኛለህ ማለት ነው። ለምን ማይክ ከፍተህ ሐሳብ ለመስጠት ስለማትቸኩል ማለት ነው። ይሄው መዳን ከፈለክ ሚስጥሩ ይሄ ነው። ሰው የሚድነው ክርስቶስ ኢየሱስን የሕይወቱ ጌታና አዳኝ አድርጎ በማመን ያንን ያመነበትን እውነት በመመስከር ይድናል፣ ይጸድቃል። መዳን ትፈልጋለህ ሳሚሻ? ኢየሱስ ክርስቶስን የሕይወት ጌታና አዳኝ አድርገህ ተቀበል። የሚያድነው ሕይወት ይሄ ነው። መጽሐፍ ቅዱስ ውስጥ የተነገረው ሰዎች የሚድኑበት እውነት ይሄ ነው። ለምን? የጌታን ስም የሚጠራ ሁሉ ስለሚድን። መዳን እፈልጋለሁ ከሆነ ጥያቄ ና በእግዚአብሔር ልጅ በክርስቶስ ኢየሱስ እመን፣ ዛሬ ትድናለህ። ካለዛ ስራህን ባየህ ቁጥር ሁል ጊዜ እርግጠኛ አትሆንም፣ ልትድንም ልትጸድቅም አትችልም። ሰው ስራውን እያየ መዳን አይችልም። ማንም እንዳይመካ ከስራ አይደለም ይላል እግዚአብሔር ቃል። በስራ እግዚአብሔርን ማስደሰት አትችልም በእምነት እንጂ። እና ወደ እግዚአብሔር እውነት እንድትመጣ በጌታ ፍቅር እናበረታታለን ሳሚሻዬ። ኢየሱስ ክርስቶስ ይወድሃል። ሃይማኖተኝነት አለ፣ ከሃይማኖት ባሻገር ግን ህይወት የለህም። ኢየሱስ ክርስቶስን ወንድም ዓለም እንድትቀበል በጌታ ፍቅር እጋብዝሃለሁ። ና ወደ ኢየሱስ። ኢየሱስ ይወድሃል። ኢየሱስ ይወድሃል። ስላንተ በመስቀል ላይ ሞቶልሃል። እሱ በከፈለው ዋጋ ስሙን በመጥራት እንድትድን እናበረታታለን ብራዘር። ና ወደ ኢየሱስ። ኢየሱስ ክርስቶስ ይወድሃል። እና ይሄን ነው የምንልህ ወንድም ዓለም። እሺ ሳሚ ሰላም ነው? ሰላም እንዴት ናችሁ? እንዴት ቆያችሁ? አለን ሁሉ ሰላም ክብር አለን። እሺ እግዚአብሔር ይመስገን። ከየት ቤተ እምነት? ከኦርቶዶክስ ደስ ይላል። እሺ ቢኒ አለ ወይ ዳኒ? አለ። እሺ እስቲ ተቀበለው። እሺ ሳሚ ከታች ያለው ነው አይደል? ሳሚ ዳን እንኳን ደህና መጣ። ሳሚ ተክለ በቃ ይስማና አሁን እሱ ያድምጥ። ህይወት የሚሆነው እሱ ነው። ሳሚ እንኳን ደህና መጣ። ባለና ቆያችሁ? እግዚአብሔር ይመስገን። ከየት ቤተ እምነት? መልካም። መናፍቅ የሆንበት መናፍቅ ብዙ ጊዜ ስለምትሉ እስቲ እናንተ መናፍቅ የሆናችሁት በዚህ ምክንያት ነው ብላችሁ አንድ ምክንያት እስቲ ስጠን። እኛም እናንተን መናፍቃን እያልን ነው። እስቲ ማን ነው መናፍቅ የሚለውን መጽሐፍ ቅዱስ ይዳየናል። ቀጥሉ። ማን መናፍቅ ያላችሁ? ማልከን ወንድሜ መናፍቅ ያላችሁ ማን ነው? ኦርቶዶክስ ተዋህዶ በአጠቃላይ ፕሮቴስታንቱን መናፍቅ ነው የምትለው አይደል? ፕሮቴስታንት መናፍቃን ስላለ ፕሮቴስታንት መናፍቃን ለብዛት መናፍቅ ለአንድ ችግር የለውም። አሁን ዋናው ድምፅህ ርቋል። እኔ ጋር ብቻ ነው ወንድሜ? ቆይ እኔ በኤርፖርት ካልሰማው ድምፅህ ርቋል በጣም። አይሰማሽ? ትንሽ ራቅ ብሏል። ድምፅህን ጮክ ብታደርገው ጥሩ ነው። በጣም ጮክ አድርጌዋለሁ። ይርቃል? እሺ ችግር የለውም። በቃ እኔ ሌሎች ከሰሙህ ችግር የለውም። ብዙ አይሰማም እያሉ ነው ከታችም። ትንሽ ቀረብ ብትል ወይ ኤርፖርት ካደረግ አውልቀው። ኤርፎን አላደረኩም። ኖርማል አስጠግቼ ነው እያወራ ያለው እንደ። ኦኬ አሁን ጥሩ ነው። አሁን ትንሽ ይሻላል።
እሺ መናፍቅ ማን ነው ወንድሜ? መናፍቃንና ክርስቶስን ያላመኑ ናቸው መናፍቃን የሚባሉት። ክርስቶስ ደግሞ ያስክዱ እግዚአብሔርን ማይከተሉ እግዚአብሔርና ክርስቶስን እንደዚህ እያሉ በቃ እንዳያምኑ ሰውን የሚያደርጉ ናቸው መናፍቃን የሚባሉ እንጂ ፕሮቴስታንት መናፍቃን ናቸው ብላ ኦርቶዶክስ አላስተማረችም። እሺ እንደዛ ብላ እናንተም እንግዲህ ብለናል ኦርቶዶክስ መናፍቃን ናቸው ብላችሁ በእናንተ በቸርቻችሁ በተቋማችሁ መሰረት ብላችሁ አታውቁም። እንግዲህ በግል እንደዚህ ሚዲያ እየወጣ መናፍቃን ሊል ይችላል ግለሰብ። እሱ ሁሉ ቸርች ፕሮቴስታንት አይወክልም። እንደዛ ብሎ የወጣ ሙሉ ኦርቶዶክስ እንትን ያላለ አይወክልም። እሺ እኔ አሁን ለምሳሌ ፐርሰናሊ ኦርቶዶክስ ብዙ ምንፍቅና አለባት ብዬ አምናለሁ። ለምሳሌ ጥምቀት ለድነት ወይንም ሕፃናትን በማጥመቅ የእግዚአብሔር ልጅ እናደርጋለን የሚለው ትልቅ ምንፍቅና ነው። ሕፃናትን ነው ወይስ ጠቅላላ ጥምቀት ነው ብሎ ስለ ሕፃናት ነው? ከሕፃናት ጥምቀት ጀምሮ ጥምቀት ለድነት ነው ብላ የምታስተምረውን ሁሉ ትምህርት እኔ ምንፍቅና ነው ብዬ ለምሳሌ እናገራለሁ። አንድ ጌታ አንድ ሃይማኖት አንድ ጥምቀት ብሎ አስቀምጧል አይደል? አዎ። ስለዚህ ለህፃናት ነው ወይስ ለጠቅላላ ጥምቀት ነው የምትለኝ አንተ? ለህፃናት ከሆነ ለህፃናት ነው ወይስ ለጠቅላላ የሰው ልጅ ጥምቀት ነው የምትለኝ? ለምሳሌ አንተ እሺ መቼ ነው የተጠመቀው? እኔ ያው የተጠመቁ በ40 ቀን ነው የተጠመቁ። ኦኬ። ስለዚህ በ40 ቀን ስትጠመቅ ሁሉም ሰው አይሰማም እያለህ ነው ወንድሜ? እንዴት ነው ነገር? እሺ በ40 ቀን ነው የተጠመቁኝ። ስልኩን ቀረብ ወደ አፍ ብታደርገው አይ ቲንክ ጥሩ ነው ይመስለኛል ሳሚ። እሺ ምን ታስለህ እንዴት ነው ማውራ ለስልኩ ችግር ነው? እሺ አንተ በ40 ቀን የተጠመቀው አይደለ? መልካም። በ40 ቀን ስትጠመቅ ምን አምነህ ተጠመቅ? በ40 ቀን ስትጠመቅ ሳሚና ተመለስ። ስልክ ገብቶብሃል። አይሰማም? ይሰማል። ቆይ አንድ ጊዜ አክሌ ተመለስ። አክሌ ተመለስ። ኦኬ ዝም አትበሏቸው ወደ ውስጥ እንደዚህ ከተደበቁ። እሺ ለምሳሌ አሁን በ40 ቀንህ ምን አምነህ ተጠመቅከው ወንድሜ? ክርስቶስን። በጣም ጥሩ። ማን ሰበከ ክርስቶስን በ40 ቀንህ? ሕፃናትን ክርስቶስን ስለሚያውቁ አምላካቸውን ስለሚያውቁ በሕፃናትም ስለሚመሰገን ያውቃሉ። በነፍሳቸው ታውቀዋል። ማን ሰበከ? ለምሳሌ መጽሐፍ ሲናገር ሮሜ ምዕራፍ 10 ላይ እምነት ከመስማት ነው መስማትም በእግዚአብሔር ቃል ይላል። እና ማን ሰበከ? ምን ሰምተህ አመንክ? ነፍስን በ40 ቀን ወላጆቼ ክርስቶስን ነው የሚከተሉ። ክርስቶስን የሚከተሉ ወላጆቼ ደግሞ ነፍሴን ደግሞ በእግዚአብሔር ፊት የእግዚአብሔርን አምላክነት ታምናለች፣ ታውቃለች። እንዴት ታውቃለች ካልከኝ ደግሞ ጥቅስ ልሰጥህ እችላለሁ። ነፍስ ሁሉ እኮ ከአምላክ እንደሆነች እኮ እኛ ጥያቄ አለ። እሱን አልጠየቁም። ታውቃለች፣ ነፍስ ራሷ ታውቃለች ነው የምልህ ሳሚ። አሁን ማወቅ ያለብህ ለምሳሌ ብዙ ጊዜ የምታነሷት ጥቅስ አለች አይደል? ማርቆስ 16:16 ላይ እምነት ከመስማት ነው መስማትም ያመነ የተጠመቀ ይድናል ያላመነ ይፈረድበታል የሚለውን ጥቅስ ታውቀዋለህ አይደል? ታውቀዋለሁ። ስለ ሕፃናት ስላወራኸኝ ነው የሚያሳሰበው። በጣም ጥሩ። ስለዚህ ያመነ ነው የሚጠመቀው? አዎ ክርስቶስን ያመነ ክርስቶስን የምታመሰግን ነፍስ ትጠመቃለች።
ኦኬ። ስለዚህ አንተ ምን አምነህ ተጠመቅ በ40 ቀን? ክርስቶስን ነፍሴን በህፃንነቴን ክርስቶስን ታመሰግነው ነበር እና ተጠመቅኩ ክርስቶስ። ያንን ወንጌል በሰበኩ ጊዜ አንተ ሰምተህ ተረድተኸው ነው? አዎ ነፍሴን ሰምተዋለች። እሱ ደግሞ ጥቅስ ልሰጥ ይችላል። የዛን ጊዜ መናገርም ማውራትም መስማትም ትችል ነበር? ነፍሴን ትሰማለች ታውቃለች። እኔ መናገር ባልችልም ነፍሴን ትሰማለች ታውቃለች። ነፍስ ትሰማና ታውቅ ነበር? ታውቃለች ነፍስ ያው ጆሮዬን ይሰማል ስለዚህ ታውቃለች። በጣም ጥሩ። እሺ በዛን ጊዜ ወንጌል የሰበከን ሰው እስቲ ነፍስህን ጠይቃትና ንገረኝ። ወንጌል የሰበከን ክርስቶስን የምትታውቃለች ነፍሴ። እሱ ጥቅስ ልሰጥ ይችላል አልኩህ እኮ እንዴ። አይ እኔ በዛን ቀን የሰበከ ማን ነው የሚለውን እስቲ ነፍስህን ጠይቃትና ንገረኝ እያልኩ ነው። አሁን በቅዱስ መጽሐፍ ተጽፏል። በቅዱስ መጽሐፍ የተጻፈ ደግሞ ነፍሴን ትሰማለች ሲያጠንቁኝ በአቦል ኦኬ እሺ። ስለዚህ በዛን ቀን ማንም አልነገረህም፣ አንተ ነፍስ ብቻ አወቀች። ከዛ ወላጆችህ ወስደው አስጠመቁ፣ ከዛ ዳንክ። that's it። ይኸውልህ መዳኔን በክርስቶስ ጸጋ የዳንስና ህይወት ያገኘው ነው። ጥምቀት ደግሞ ከውሃና ከመንፈስ ቅዱስ ተጠመቅኩኝ። ይሄ ምንድነው? የመዳን ስራች በሂደት ፈጽሙ ይላል አይደለ? ይሄ ሁሉ መዳን ሲባል ክርስቶስ በማመን በጸጋው ህይወት ሰጠን፣ ዳን፣ ተሰቅሎ ዳነን። ከዛ በኋላ አስተባብረን እንሄዳለን። ይሄ ነው እኔ ስለዚህ ጳውሎስ ተሳስቷል ማለት ነው። ጳውሎስ እኮ እምነትን ያገናኘው ከመስማት ጋር ነውና ካልሰሙ እንዴት ያምናሉ አለ። እሺ አይደለ? እሺ ኦኬ። ስለዚህ አሁን አንተ ሳትሰማ ነው ያመንከው ማለት ነው። ሰምቼ ይኸውልህ አንድ ጥቅስ እኮ ይኸውልህ የሆነ እንደ አታፍርሰው። ይኸውልህ የማቴዎስ ወንጌል ምዕራፍ 21 ቁጥር 16 እስከ አንብብልኝ። ምን ይላል? እስከ አንብብልኝ። ቆይ ወደዛ እንሄዳለን። መጀመሪያ እኮ አንተ መጀመሪያ ሰምተህ እኮ እንዳመንክ አድርገህ እያወራኝ ነው በ40 ቀን እኮ። ስለዚህ ጳውሎስ ደግሞ ሳይሰሙ አያምኑም አለ። ጳውሎስ ተሳስቷል ወይ አንተ ተሳስተሃል? ከሁለት አንዳችሁ። አልተሳሳተም፣ ትክክል ነው። ስለዚህ አንተ ነው የተሳሳትከው። አልተሳሳትኩም። ጥቅስ የነገርኩህን ጥቅስ አንብብልኝ፣ እዛ ታገኘዋለህ። እና ጳውሎስ እኮ ሳይሰሙ እንዴት ያምናሉ እኮ አለ እኮሞ። እንደሰማ የሚነግርህ እዛ ቦታ አለ። ማቴዎስ ወንጌል ምዕራፍ 21 ቁጥር 16 አንብብልኝ ነው የምልህ። እሺ ከላም ስንት? ማቴዎስ ወንጌል ስንት? 21:16 21:16 እሺ። እነዚህን የሚሉትን አትሰማምን አሉት። ኢየሱስም እሰማለሁ፣ ከሕፃናትና ከሚጠቡት አፍ ምስጋናን ለራስ አዘጋጀ የሚለው ቃል ከቶ አላነበባችሁምን አላቸው። እሺ ልቀጥል? እስከ ስንት ድረስ ልሂድልህ ወንድሜ? ወረድ ራሴ አስቆመዋለሁ። እሺ ትቷቸውም ከከተማ ወደ ቢታንያ ወጣ፣ በዚያም አደረ። በማለዳ ወደ ከተማ ሲመለስ ተራበ። በመንገድም አጠገብ በለስ አይቶ ወደ እርሷ መጣ። ከቅጠልም ብቻ በቀር ምንም አላገኘባትምና ለዘላለም ፍሬ አይገኝብሽ አላት። በለሲቱም ያን ጊዜ ደረቀች ይላል። ልቀጥለውንም ይበቃል። ኢየሱስ ክርስቶስ በሚጠቡ ሕፃናትን ምስጋና ለራስህን አዘጋጀህ ይላል። ሕፃናትን እግዚአብሔርን ያመሰግኑታል። በምን ምክንያት? ስለሚያውቁት፣ ነፍሳቸውን እግዚአብሔር ስለምታውቃቸው ታመሰግነዋለህ። ሳሚ ጥያቄ ምን ነበረ? ልነግርህ
አይ ወደዛ ልመጣልህ ነው። ህፃን ተራሮችና ኮረብቶችም እኮ ግዑዛን ሁሉ እኮ ያመሰግኑታል። ስለዚህ ግዑዛንም አምነው ነው። ስለዚህ ጥምቀትና እምነት ለሰው ልጅ ነው የሚለው፣ ግን ሁሉም ፈጣሪውን ያውቃል። ድንጋይም ግዑዛን ታሪካወቁ የሰው አቤት የእግዚአብሔር ፍጥረት ሁሉ እግዚአብሔርን ያመሰግነዋል። ተራራውና እየነገርኩ አንዴ አድምጠኝ ፕሊዝ። ግዑዛኑ ተራራው፣ ቀላያቱ ሁሉ፣ ሰማያት ሁሉ የእግዚአብሔርን ክብር ይናገራሉ። ኦኬ። ቀን ለቀን ነገርን ታወጣለች፣ ሌሊትም ለሌሊት ሚስጥርን ትናገራለች እያለ እኮ ይነግረናል እኮ መጽሐፍ። ኦኬ። ግዑዛን ራሱ የእግዚአብሔርን ክብር ይናገራሉ። የኔ ጥያቄ ግዑዛን ይናገራሉ አይናገሩም፣ ህፃናትስ ለእግዚአብሔር ክብር ይሰጣሉ አይሰጡም እያልኩ አይደለም። አንተ አምነህ ተቀበልከው ወይ? በ40 ቀን ምን ሰምተህ አመንክ? ምክንያቱም ወንጌል ከመስማት ጋር ወይንም እምነት ከመስማት ጋር ይሄዳል። ገብቷል? አንተ የዛን ጊዜ የሆነ ወንጌል ተሰብኮ ሰምተህ አምነህ ነው የተጠመቀው ወይ? አዋልኩ እኮ እኔ አሁን አንተ የምትሄደው ስለ ግዑዛን ማስረጃ ስጠኝ እኮ ነፍስና ህይወት ስለሌላቸው ጥቅስ ታመጣልኛለህ። ለምን? እኔ እያወራ ያለው ስለ ሰው ልጅ ነው። የሰው ልጅ ደግሞ ህፃናትን ፈጣሪያቸውን አውቀው አመሰገኑኝ እንዲያመሰግኑኝ አታውቁም ወይ አላቸው አይደል እንዴ? እነዚህ ህፃናትን ፈጣሪያቸውን ያውቃሉ። ወላጆቻቸው ደግሞ ፈጣሪያቸውን የሚያውቁ ክርስቶስን የሚከተሉ ናቸው። እነዛ ክርስቶስ ጥያቄ አይደለም ሳሚ፣ አታድርቀኝ በጌታ። ጥያቄ አይደለም። ጥያቄን አሁንም እደግምልሃለሁ። ሰምተህ ምንድነው ያመንከው? ስለዚህ እሺ የሙስሊም ህፃናትም አምነዋል በክርስቶስ ኢየሱስ የዛን ጊዜ? የክርስቶስ ኢየሱስ አይደሉም ወላጆቻቸው ክርስቶስን የሚከተሉ ህፃናት በክርስትና የተወለዱ ከቅዱሳን የተወለዱ ናቸው። እነዚህ ህፃናት እንጂ ከእስላም ካላመኑ የተወለዱ አይደሉም። ካመኑ የተወለዱ ነው። ካመኑ የተወለዱ የአማኝ ከነዚህ ህፃናት እኮ ብለህ እኮ ሌላ ጥቅስ አምጥተህልኛል። አሁን እነዚህ ህፃናት ካለ መቼስ ኦርቶዶክስ ህፃናት አላለህም አይደል? ጴንጤ ህፃናት አላለህም። እሺ ህፃናት ነው ያለው። ህፃናት የሚለውን እንግዲህ አምጥተህ ስለተጠቀምክ ሙስሊም ህፃንስ አምኗል ወይ አንተ በምትለኝ በዛ አካሄድ ከሆነ? ልነግርህ ነው። እሺ ህፃናትን ፈጣሪያቸውን እንደሚያውቁ ነው እዚህ ጋር የምናገረው። ህፃናትን ፈጣሪያቸውን እንደሚያመሰግኑ ነው የሚናገረው። ወንድሜ ነፍሱ ሁሉ ፈጣሪውን ያውቃል እንዴ? ምንድነው የምትለው እንዴ? ነፍሱ ሁሉ ፈጣሪውን ያውቃል። ካልሰማህ ግን ወንጌል አታምንም። ያውቃል አያውቅም ነፍስ አይደለም ጥያቄ። ምን ሰምተህ አመንክ ነው መጀመሪያ። እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ተብሎ ስለተጻፈ በመጀመሪያ ለማመን መስማት አለብህ። ምን ሰማህ የዛን ጊዜ በ40 ቀን? ምን ሰማህ ለሚለው መልስልኝ። እኔ በ40 ቀን ምን ሰማህ ብትል በ40 ቀንና በ80 ቀን የተደረገበት ምክንያት የአዳምና ሔዋን ምክንያቱን አልጠየኩም። በ80 እና በ40 ቀን ምን ሰማህ? ወላጆቼ ምን ሰምተህ አመንክ? ወላጆቼ ክርስቶስን የሚከተሉ አማኞች ቅዱሳን ስለሆኑ አንተ ምን ሰማህ? ስለ ወላጆችህ አልጠየኩም። አንተ በ40 ቀን ምን ሰምተህ ወንጌልን ተቀበልክ ወይንም ምን ሰምተህ አመንክ? እሺ ልነግርህ። ለምን ትቆርጠኛለህ? አባቴ አዳምጠኛ እንዴ። የጠየኩን ጥያቄ ከመለስክልኝ አልቆርጥብህም። የእስላም ህፃን እስላም ሆነ ይቀጥላል። የክርስቲያን ህፃን ክርስቲያን ሆነ ይቀጥላል። አንተ በ40 ቀን ምን ሰማህ ወንድሜ? እኮ ልንገርህ። ስላንተ ንገረኝ እንዴ። ምን ሆነሃል ሳሚዬ? እንደዚህ እንዴት ነው? የጫማ ቁጥርህን ስጠይቅህ እኔ 50 ኪሎ ነኝ አትበለኝ። እኔ ወጣ ብዬ ስናገር ትመልሰኛለህ። አንተ ስለ እስላም ስለ ጉዛን ስታወራ ነበር፣ ስትጠቅስልኝ ነበር አይደል? እኔ ለምን ጊዜ አስጠኝ? እኔ ያልኩ ያለው ወላጆች ያልኩ ክርስቶስን የሚከተሉ ቅዱሳን ናቸው።
ወላጆቼ ማለት ነው። ስለዚህ የቅዱሳን ልጅ የሰይጣን ልጅ ሰይጣን ነው የሚሆነው። የቅዱሳን የክርስቶስ የሚከተሉ ህፃን ልጅ ደግሞ ክርስቶስን የሚከተሉ ወላጆቹ የሚከተሉትን ሃይማኖትን እንዲከተል ያደርጉታል። ይሄ መጽሐፍ ቅዱሳዊ ጥቅስ ነው ወይ ብትለይ ግን የቅዱሳን የአባቶቻችሁን ተከተሉ ነው የሚለው። ስለዚህ የአባቶቻቸውና የእናቶቻቸው ህፃናትን ይከተላሉ። ከዛ በኋላ ካደጉ በኋላ ግን እምነትና መዳን እስከ መጨረሻ መታጠቁ አዋቂ ይሆን ሲሄድ በራስህ ነው። ካፈረስከው ወደ ሰይጣንነት መግባት ይችላል። ወደ ምን አንተን ብትሆን ክርስቶስ ትከተላለህ። አሁን ልታፈርሰው ልትጸናት ይችላል፣ ላትጸናት ይችላል። ይሄ በኋላ በሂደት የሚቀይረው ግን ያ ህፃን በወላጆቹን በቅዱሳንን እየተከተለ ምንድነው የጠየቅኩህ ሳሚ? ምንድነው ጥያቄ? ሰምተህ ነው ወይ ተጠመቀው ነው ያልከኝ? ምን ሰማህን ያልኩህ? በአርባ ቀንህ ምን ሰማህ አልኮ ነፍሴን እግዚአብሔርን ታውቀዋለች። እኔ ደግሞ የወላጆች አንተ በአርባ ቀንህ ምን ሰማህ ወንድሜ? እምነት ከመስማት ነው። አንተ በአርባ ቀንህ ምን ሰምተህ አመንክ? ምን ሰማህ ወንድሜ? ይኸውልህ አሁን እኮ አንተ በቃ የሆነ ድርቅ ያለ የሆነ አጉል የቃቃ ጨዋታ አይነት ክርክር ነው እየተከራከራችሁ ያለች። ሁሉ ጊዜ ስለ ክርስቶስ ያላችሁ አመለካከት በጣም የወረደ ነው። ምክንያቱም ሁሉ ጊዜ እናንተ ክርክር ካልሆነ የወረደም ከፍም ያለም ይሁን አንተ የዛን ቀን የሰማኸው ነገር ካለ ንገረኝ፣ ከሌለ የለም በለኝና እንለፈው። ቅዱሳን ልጅ ነኝ፣ ወላጆቼ ቅዱሳን ናቸው አልኩህ እኮ። እሺ በአርባ ቀን ምን ሰማህ? ወላጆቼ ቅዱሳን ስለሆኑ በእነሱ እንዲከተል አስጠመቁኝ። አንተ ምን ሰማህ? ወላጆች እንዳስጠመቁማ እኮ ግልጽ ነው። ኦብቪየስሊ በአርባ ቀን አንተ ሄደ አጥምቁኝ አባ ብለህ እንዳልተጠመቅ እኛም እናውቃለን። ህፃናት አይደለንም። እዚህ ጋር እንደ ህፃናት ልሸውዳችሁም አትበለን። አንተ ምን ሰማህ የዛን ጊዜ ነው እየጠየቅኩ ያለሁት። ስጋዊ ጆሮዬን አልሰማም፣ ነፍሴን ግን ትሰማለች። ስጋዊ ጆሮዬ ግን አልሰማም፣ የወላጆቼን ስለዚህ አልሰማህም። በቃ ምንም አልሰማህም። ወስደው አስጠመቁ። በጣም ጥሩ። ስለዚህ ሲያስጠምቁ በቃ ሳሚዬ እኛም እኮ የነበርንበት እምነት ነው። ምንድነው እንደማናውቀው ፕሪቴንድ አታርግ እሺ። እኛ ትልልቅ ሰዎች ነው እዚህ ውስጥ ያለ ነው። አንተ የዛን ጊዜ በአርባ ቀን ምንም አልሰማህም፣ ስምህንም አታውቅም። እባክህን ላውራ አይደለም። አሁን ትልልቅ ላውራ የሰው ትንሽና ትልቅ የለም። እዚህ ጋር አስተካክል። ላውራ ታንክ ዩ። ሲጀምር ድምጽ በጣም ይረብሻል። ታግሼ ነው ይሄንንም ማወራ። አንተ የሰማኸው ወንጌል የለም በሰዓቱ ማንም ምንም የሰበከ ነገር የለም። ቤተሰቦች በአርባ ቀን አንጠልጥለው ወሰዱ፣ አስጠመቁ። ምን ሰማህ ስትባል ልትመልሰው ያልወደድከው ዳርዳር ሄድከው ምንም እንዳልሰማ ስለምታውቅ መጠመቅህን ራሱ ቤተሰብን የነገረህ አንተ ራሱ መጠመቅህን አታውቅም። ኦኬ እና ዳርዳር አትበል። አሁን ይልቁንስ በአርባ ቀን ማንም ሰው ወንጌል ሳይሰማ ምንም ሳትሰማ ወስዳችሁ አስጠምቁት፣ ከዛ እርሱ የእግዚአብሔር ልጅ ይሆናል የሚል አንተ መጽሐፍ ቅዱስ ውስጥ ይሄው እዚህ ጋር ማስረጃ አለ ብለኝ አሳይ። ሳሚ ሚዩት። እሺ ላሳይክ። እሺ ጥሩ። አሁን እያልኩ ያለው እኔ ይኸውልህ መዳን እኛ መዳን ወደ መጽሐፍ ቅዱስ ማስረጃው ወደ መጽሐፍ ቅዱስ ልኩ መዳንና ከክርስቶስ የዳነ መዳን ደግሞ ሂደታዊ ስልህ ምን ማለት ነው? እምነት፣ ስራ፣ የሱ ጸጋ፣ የሱ ምሕረት የሚያድነንና በሂደት ሁሉን አስተባብረን ነው የምንልበት። ገብቶሃል? ሳሚ የጠየቅኩ ገብቶሃል? ግን የምጠይቅህና የምታወራው እኮ እየተገናኘ አይደለም። እዚህ ጋር 340 ምናምን ሰው አስቀምጠን እንዴት ነው አንድ ነገር ስትጠየቅ ሌላ ነገር የምታወራው? የጠየቅኩህ አንተ በአርባ ቀንህ አምነህ የእግዚአብሔር ልጅ በጥምቀት የእግዚአብሔር ልጅ ለመሆንህ መጽሐፍ ቅዱሳዊ ማስረጃ አምጣልኝ ያልኩህ። አሁን ማስረጃ ስጠኝ። በቃ አለቀ። ማስረጃ ልሰጥህ እኮ ነው። ታዲያ ለምን ነው የምትቆርጠኝ? አልተቆጣሁም። እኔ ቀጥታ ወደ ማስረጃው ሄድልኝ።
እኔ እኮ እዚህ ስፍራ እዚህ ቦታ እንዲህ ተብሎ ተጽፏል በለኝና ገልጬ ላንብብልህ። መጀመሪያም እግዚአብሔር ልጅ እኮ ነው የክርስቶስ ልጅ ናቸው ወላጆቼ። መጠመቅ ደግሞ ይኸውልህ አስተባበር ነው እንጂ መዳን እኮ በእግዚአብሔር በኢየሱስ ክርስቶስ ጸጋ ድነናል እኮ አይደል እንዴ? ስለዚህ እያልከኝ ያለው ቤተሰቦቼ ስላመኑ ማመን አይጠበቅብኝም ነው? ኖ በቃ እንደዛ ከሆነ አንተ በራስህ ነው ያመንከው? ይኸውልህ እማምነው እኔ ሳውቅ አዋቂ ሲሆን ነው እማምነው። ግን ወላጆቼ ቅዱሳን ናቸው። በእነሱ ቅዱሳን በእነሱ ምግባር አደግኩኝ። ከዛ በኋላስ አመንኩኝ፣ ተከተልኩኝ፣ ቀጠልኩኝ። አሁን ክርስቶስን አምኛለሁ። አልጠየቅኩም። እኔ የምጠይቅህን በስርዓት አድምጠኝ ወንድሜ። አሁን መጽሐፍ ቅዱሳዊ ማስረጃ ስለሌለ ነው ይህንን ሁሉ መታሸት የምትታሸው አይደለ? ለምን ሲባል አሁን ወደ መጽሐፍ ቅዱስ ማስረጃውን አምጣልኝ ብለህ የለህም። ለዛ ነው ዙሪያ ጥምጥም አትሂድ። የጠየቁ አንድ ነገር ነው። አንድ ነገር ነው። አንተ ራስህ አሁን እኮ አንድ ነገር ነው የጠየቁ። ሳሚ ጥምቀት ድህነት ነው እያለህ ነው። በቤተሰቦች እምነት አንተ እሱ እምነት ለአንተ ተቆጥሮልን የተጠመቅከው አይደለም? በጣም ጥሩ። እሺ አንተ ሰምተህ አምነህ ወንጌል ተነግሮ ሰምተህ አምነን የተጠመቅከው አይደለም? ስለዚህ ሳታምን ነው በቃ ዝም ብለው ወስደው ውሃ ውስጥ የከተቱ። ውሃ ውስጥ ዝም ብለው አልከተቱኝም። በአብ በወልድ መንፈስ ቅዱስ ብሎ አጠመቁኝ። ሳታምን ነው የተጠመቅከው? ሳላምን ነው የተጠመቅከው። በቃ እንደዛ እንተማመንም። ታዲያ ለምንድን ነው 10,000 ቦታ የምትወስደኝ? አንተ በጣም ጥሩ። ሳያምን የተጠመቀ የእግዚአብሔር ልጅ የሆነ ሳያምን በጥምቀት የእግዚአብሔር ልጅ የሆነ ከመጽሐፍ ቅዱስ ውስጥ አሳየኝ። ይኸውልህ እኔ ራሴን ስጋዊ አካሌን ሳላውቅ ወላጆቼን አስጠመቁኝ። እኔ ካወቅኩ በኋላ ግን ክርስቶስ ተከትያለሁ። ምንድነው አድርግ? ክርስቶስን ተከተልኩት፣ አመኘ፣ ድኛለሁ። ምንድነው የምትለኝ አሁን አንተ? ስለዚህ ወላጆች በ40 ቀን ሲያስጠምቁ ለምንድን ነው ያስጠመቁ ታዲያ? ምን ስላስፈለገ ነበር? እነሱ አምኖ ስለተጠመቁ ለህፃኑ ደግሞ እርኩስ መንፈስ እንዳይጠጋበት ቅድስና እንዲኖረው በቃ ይሄ ለቅድስና ከክፉ መንፈስ እንዲጠበቅ ያጠምቁታል። ካደገ በኋላ ደግሞ እምነቱን ይዞ አምኖ በራሱን ይቀጥላል እንጂ ከፈለገ መልቀቅ። ጥሩ። ኦኬ። ለዛ ከሆነ የተጠመቀው ህፃናት እርኩስ መንፈስ እንዳይጠጋቸውና እንዲድሉ አጥምቋቸው የሚል አሁን መጽሐፍ ቅዱሳዊ ማስረጃ ፈልጋለሁ። መጽሐፍ ቅዱስ በአብ በወልድ በመንፈስ ቅዱስ ስም ከክፉ ነገር ሁሉ እንጠበቃለን። ስለዚህ በአብ በወልድ መጽሐፍ ቅዱስ ማስረጃ ውስጥ የቱ ጋር እኮ በአብ በወልድ መንፈስ ቅዱስ ሰይጣንን አባርሩ ይላል። ምን ያልክ ነው? አታባርነ በአብ በወልድ መንፈስ ቅዱስ ሰይጣንን መንፈስ የቱ ጋር የቱ ጋር ነው የተጻፈው? በክርስቶስ ስም ብላችሁ ከሁሉ ነገር ተጠበቁ ይላል። የቱ እኮ እኔ አይላል አይልም አላልኩም። የቱ ጋር ተጻፈ ነው ያልኩ ወንድሜ። የቱ ጋር ተጻፈ? አዎ የትኛው መጽሐፍ ቅዱስ ክፍል ላውጣና አሁን የምትለኝን ላንብብልህ። በአብ በወልድ በመንፈስ ቅዱስ ስም ብላችሁ ባረካችሁ ብሉ። በአብ በመንፈስ ቅዱስ የትኛው መጽሐፍ ቅዱስ ክፍል ላይ ተጻፈ የምትለኝ ነገር እና ገልጬ አብረን እያነበብን እናውጋው። የቱ ጋር ተጻፈ ወንድሜ? ያለው መጽሐፍ ቅዱስ አልያዝኩም፣ ግን መጽሐፍ ቅዱስ ውስጥ አለ። በአብ በወልድ መንፈስ ቅዱስ እንባረካለን፣ ባርከን እንበላለን፣ ባርከን እንጠጣለን፣ ባርከን በአብ በወልድ መንፈስ ቅዱስ እንወጣለን እንገባለን። ይሄ የለም ካልከኝ አንተ ራሱ መናፍቅ የምትባለው ቁጥር አንድ አንተ ትሆናለህ ማለት ነው። አንተ ለክርክር አንተ የራስህን ጥቅስ ነው በቃ እየሰራህ ያለው አየህ አይደለ ሳሚ? አሁን በጣም ችግሩ ምን መሰለህ? መጽሐፍ ቅዱስ አታነብም። የመጽሐፍ ቅዱስ ሐሳብ ቆይ አስጨርሰኝ ሳሚ። አሁን በጣም በቅንነት ነው ይሄ በቅንነት የሆነ ግሳጼ ነው የምገስጽህ። እሺ የቅንነት ግሳጼ ነው። በደንብ ካስተዋልከኝ ትጠቀምበታለህ፣ ህይወት ይበዛልሃል። በዚህ መጽሐፍ ቅዱስ አታውቅም፣ አላነበብከውም። ኦኬ አሁን ህፃናት ከክፉ መንፈስ እንዲጠበቁ ክፉ መንፈስ እንዳይነካቸው አጥምቁ ብሏል ብለህ እኮ የተናገርክ ሰው ነህ። መጽሐፍ ቅዱሳዊ ነው አልከኝ። የትኛው የመጽሐፍ ቅዱስ ክፍል ላይ ነው እንደዛ ተብሎ የተጻፈው ብዬ ስጠይቅህ አታውቀውም። ነገር ግን ምንድነው በሌላ በኩል እያደረክ ያለው ሲባል
የእግዚአብሔርን ቃል የሌለውን በራስህ እግዚአብሔር እንደተናገረ አድርገህ እየተናገርክ ነው። ይሄ ደግሞ በእግዚአብሔር ላይ የሚደረግ ትልቅ አመጽ ነው። ሚውት አድርገው አንዴ ሳሚዬ፣ አንድ ጊዜ ሚውት አድርገው ሳሚ፣ አንዴ ሚውት አድርገው አንዴ። ቴንክ ዩ። በጣም የሚረብሸውን ድምፅ ታግሼ ነው። ቆይ ሚውት አታድርጉት፣ በራሱ ሚውት አስደርገዋለሁ። ሚውት አድርገው ሳሚ፣ ሳሚ ሚውት አድርገው። ይባረካል ሕፃን ከክፉ መንፈስም ይጠበቃል ያልኩ ይጸለይለታል ያልኩ። ለሕፃን አይጸለይለትም። መልጃም በሕፃናት እርስ በርስ ከክፉ መንፈስ እንዲጠበቅ ሕፃንን አጥምቁ ያለ አንድ ጥቅስ ስጠኝ እኮ ነው ያልኩ። ሕፃናት የሰው ልጅ ነው ያለው። የሰው ልጅና ሕፃን ይለያያል እንዴ? ሰው ይለያያል። ትልቅ እሺ፣ የሰው ልጆች ከክፉ መንፈስ እንዲጠበቁ አጥምቋቸው የሰው ልጆች ያለበትን አንድ ክፍል ስጠኝ። እሺ፣ ሕፃናትን ትቼልሃለሁ። እንደው እንደዚህ ነው ከክፉ መንፈስ ይጠበቁ ዘንድ አጥምቋቸው በአብ ወልድ መንፈስ ቅዱስ የሚል ሕፃናት አንስቶ ያልከኝ እንደዛ የሚል የለም። እኔ ያልኩ አዳምጠኝ። የለም አዳምጠኝ። አይደለም አንድ ጫፍ በቃ የለም። የሌለው ላይ ምን ብዬ ነው ማወራህ ከዚህ በኋላ? በቃ ከሌለ እኮ አንተ በቃ ምንም የለም። ዝም በቃ ሚውት አድርገህ ስማ። በቃ ሳሚ፣ ሕፃናትም ይጸለይላቸዋል ከክፉ መንፈስ እንዲጠበቁም የውልደት ይደረግላቸዋል ሕፃናት። ይሄ ማለት ሳሚ ቅድስና ነው። ሳሚ ከቅድስና ይውጡ ሕፃናት በአብ ወልድ መንፈስ ቅዱስ እንዳይጠመቁ እንዳይጠመቁ ምንም በቃ ዝም ብሎ እስኪያውቁ ራሳቸው። ሳሚ በጣም በትዕግስት እያወራሁ ነው። ሚውት አድርገው አንዴ፣ ሚውት አድርገው ፕሊዝ። በቃ አሁን ምነግርህን በስርዓት አድምጥ። አሁን ካንተ ጋር አንድም ማስረጃ አምጣ ብለህ አታመጣም። ለምን? ሲጀምር የእግዚአብሔርንም ሐሳብ አታውቅም። ብሉይ ኪዳን ለምን? ሚውት አድርገው ፕሊዝ። የመጨረሻ እድል እየሰጠው ነው። ፕሊዝ ሚውት አድርገው። ራስህ ቆይ፣ ማንም ሞዴሬተር ሚውት እንዳታረጉት። ራስህ ሚውት አድርገው ሳሚ። ይራቁኛል ነው አንተ። ይሄ ሰይጣን መንፈስ ነው፣ እርኩስ መንፈስ ነው። ለሕፃናት ሚውት አድርገው። ሕፃናት ጸሎት ይደረጋል። ሕፃናት ሳሚ ሚውት አድርገው ፕሊዝ፣ ሚውት አድርገው። ታንክ ዩ። ድምፁ በጣም ይረብሻል። ደግሞ በጣም ሩቅ ሆኖ ነው የሚያወራና ያስተካክለው። አንደኛ ሩቅ ነው፣ ሁለተኛ በጣም የሚረብሽ ድምፅ ባክግራውንድ አለ። እሺ ሳሚ፣ የእግዚአብሔርን ቃል በቃ አታውቀው። አለማወቅህ ብዙ ነገር እንድትስት አድርጓል። ኦኬ፣ አለማወቅህን አሁን እኔ እንደ ክፉ እንደ ኃጢአት እየቆጠርኩብህ አይደለም። ባለማወቅህ ግን የመጣብህ ነገር አለ። አንተ አሁን ማድረግ ያለብህ ቁጭ ብለህ መጽሐፍ ቅዱስን ገልጠህ ማንበብ ነው። ወንጌሉን ገና አንድ ብለህ ማቴዎስ ወንጌል፣ ሉቃስ፣ ማርቆስ፣ ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ ወንጌል እያልክ ከዛ ሐዋርያት ሥራ፣ ሮሜ፣ አንደኛ ቆሮንቶስ፣ ሁለተኛ ቆሮንቶስ እያልክ ቁጭ ብለህ ማንበብ ነው በቃ አንተ ያለብህ። አሁን እዚህ ጋር ገብተህ ስለማታውቀው ነገር ነው እያወራህ ያለው። አሁን ሌላ ኦርቶዶክሳዊ አስገብቼ ብጠይቅ አንተ የምትለውን ነገር ኦርቶዶክስ ትላለች ብሎ አያስተምርም። እኔ ኦርቶዶክስ ነው በአንተ እውቀትም ልለካት አልፈልግም። ትላለች ኦርቶዶክስ አላልኩም አባቴ። ይኸውልህ እኔ አዳምጠኝ። እኔ ያልኩህ ሕፃናትን ይባረካል በአብ ወልድ መንፈስ ቅዱስም ይጸለይላቸዋል ከክፉ መንፈስም እንዲጠበቁ ይሁን ይደረጋል። ካደጉ በኋላ ግን ያምናሉ። ከክፉ መንፈስ እንዲጠበቁ አጥምቋቸው የሚል መጽሐፍ ቅዱሳዊ ጥቅስ አለ? እኔ እኮ ስራን አያስፈልግም የምትሉ ናቸው። መጽሐፍ ቅዱስ ስራ ያስፈልጋል አለህ ወይስ የለህም? አለህ እንደዛ የሚል ጥቅስ? በማመን ብቻ ይዳናል የምትሉ ሰው እኮ ናችሁ። አለህ ወይ እንደዛ አይነት ጥቅስ? በእምነት ብቻ እንደሚዳን አሳይሃለሁ። ባይዘው አንተ ግን አሁን ላልከኝ ጥቅስ አለህ? መቼም በእምነት ብቻ እንደሚዳን አታሳየኝ። መቼም ከየትኛው መጽሐፍ ቅዱስ ምታመጣት? አንተ እባክህን ሳሚ አለኝ ወይ የለኝም በለኝ። ጥቅስ አለህ? ሕፃናት ከክፉ መንፈስ እንዲጠበቁ አጥምቋቸው የሚል ጥቅስ አለህ? የለም። እኛ ግን የለም። እናንተ ግን ታጠምቃላችሁ። አልተጻፈም፣ እናንተ ግን ታደርጉታላችሁ።
በሌላ መንፈስ ሰይጣን አይደለም በኢየሱስ ስም ነው የምናጠምቃቸው። ባያምኑ በኢየሱስ ስም ተጠምቃችሁ በኋላ ደግሞ በራሳቸው አምኑ ይቀበላሉ። አልመሰላችሁ መቀየር አሁን አንተ አንድ እውነት የተናገርከው በቃ ቤተክርስቲያኒቱ የምታደርገው ያልተጻፈ ነገር ነው። ይሄ በእግዚአብሔር ላይ የተደረገ አመጽ ነው። እሺ ቤተክርስቲያኒቱ በኢየሱስ ስም ነው የምታጠምቀው? አዎ በኢየሱስ ስም በአብ ወልድ በመንፈስ ቅዱስ ነው። ታዲያ በኢየሱስ ስም ወይስ በአብ ወልድ በመንፈስ ቅዱስ ስም የትኛውን ነው የምታጠምቀው? ወልድ ኢየሱስ ነው እንዴ? አብ ደግሞ የባህሪ አባት ነው። መንፈስ ቅዱስ ደግሞ የባህሪ ሕይወት ነው። ምን እያልክ ነው? ስለሱ አልጠየቅኩም። ቤተክርስቲያኒቱ የምታጠምቀው በአብ በወልድ በመንፈስ ቅዱስ ስም ነው ወይስ በኢየሱስ ስም ነው የምታጠምቀው? ወልድ ኢየሱስ አይደለም እንዴ? ነው አይደለም? መቻለን በየትኛው ነው የምታጠምቀው ነው የተባልከው? በኢየሱስ በመንፈሱ በባህሪ አባቱ። እሺ ኢየሱስ አብም መንፈስ ቅዱስም ነው? ኢየሱስ የባህሪ አባቱ አብ፣ የባህሪ ሕይወቱ ደግሞ መንፈስ ቅዱስ። አለ መንፈስ ቅዱስ አብ ወልድ የለም፣ አለ ባህሪ አባት አብ ደግሞ ወልድ የለም። ስለዚህ ወልድ ለብቻው ሳይሆን ባህሪ ሕይወቱ መንፈስ ቅዱስ፣ የባህሪ አባቱ አብ ነው። ስለዚህ ሳሚዬ በቃ ቶ ሳሚዬ፣ አሁን አንተ ቤተክርስቲያኒቱንም አታሰድም። ቤተክርስቲያኒቱ በስላሴ ላይ ሞሮለስ ከኛ የተለየ አስተምሮ የላትም። ይሄንንም በደንብ ስለማታውቅ በቃ ቤተክርስቲያኒቱ እንዲህ ብላ አስተምራኛለች ብለ ቤተክርስቲያኒቱንም አታሰድም። ሲጀምር አድምጠኝ አንዴ አድምጠኝ። በአብ በወልድ በመንፈስ ቅዱስ ስም ነው የምታጠምቀው ኦርቶዶክስ። በኢየሱስ ስም አታጠምቅም። ኢየሱስ ወልድ አይደለም። ይሄ እባክህን አንዴ ታደምጣለህ ወንድሜ። ስለ ኢየሱስ ማንነት አይደለም የሚጠየቀው። የሚጠየቀውንማ በደንብ እያደመጥክ ምን እየተወራ እያለ እንደሆነ በደንብ እያደመጥክ የኢየሱስ ማንነት ምንድነው? ኢየሱስ ወልድ ነው ወልድ አይደለም የሚል ጥያቄ አይደለም እየተጠየቀ። የጥምቀት ስርዓት ግን የሚደረገው በአብ በወልድ በመንፈስ ቅዱስ ስም ቤተክርስቲያኒቱም ታጠምቃለች ነው ያልኩ። ይሄ ኦርቶዶክስ የምታደርገው ነው። ያንን በማድረጓ በአብ በወልድ በመንፈስ ቅዱስ ስም ማጥመቅ ልክ ነው። ኦኬ። ስለዚህ የሌለ ነገር ውስጥ አትግባ፣ የማታውቀውን ነገር አትነካካ። ኦኬ። ስለዚህ አሁን አንተ የተናገርከው አንድ ነገር የህፃናት ጥምቀት ብላ ቤተክርስቲያኒቱ የምታደርገው ትክክል አይደለም። ለምን? መጽሐፍ ቅዱሳዊ ሲጀምር አይደለም። መጽሐፍ ቅዱስ ላይ የሌለውን በራሷ ቤተክርስቲያኒቱ ይህንን አድርጋለች። አንተ ደግሞ ጭራሽ ቤተክርስቲያኒቱ አደረኩት የህፃናት ጥምቀትን አደርጋለሁ ብላ የምታደርግበትን ዋነኛውን ምክንያቱን እንኳን አታውቀውም። ኦኬ። ቤተክርስቲያኒቱ ህፃናት ወንድ ልጅን በ40 ቀን የምታጠምቀው ሴትን በ80 ቀን የምታጠምቀው በጥምቀት የእግዚአብሔር ልጆች ይሆናሉ ብላ ነው የምታጠምቀው። አንተ ግን የክፉ መንፈስ እንዳያገኛቸው ምናምን አታውቀውም። በቃ አንተ ቤተክርስቲያኒቱን ማታውቅ መጽሐፍ ቅዱሱንም አታውቀውም። እና ጥምቀት ማድረግ ያለብህ ከክፉ መንፈስ በአብ ወልድ መንፈስ ቅዱስ። እሺ በቃ አስወጥቻለሁ። ምክንያቱም አለማወቅህ አንድ ነገር ነው። ኦኬ። አለመስማትህ ግን ደግሞ ሌላ ጉዳይ ነው። እኔ የኦርቶዶክስ ቤተክርስቲያንንም እዚህ ጋር መታ አታሰድም። ቤተክርስቲያንንም አታሰድም። እንደሚያቀብ ሰው ፕሪቴንድ አታድርግ። ሳሚ ቁጭ ብለህ መጽሐፍ ቅዱስ አንብብ። የእግዚአብሔር የማዳን ስራው በክርስቶስ ኢየሱስ የተገለጠው ከቀደመው ከብሉይ ኪዳን ጀምሮ ከዘፍጥረት ጀምሮ ያ ሐሳቡ መጥቶ አሁን አዲሱ ኪዳን እስኪሆን ድረስ ሁሉ ያለው ተጽፏል። ሐሳቡን ሁሉ አታውቀውም፣ ስተኸውማል። ሳሚ ፕሊዝ አሁን መልስ አትላክ። ቆይ ከላክ ግን በማስረጃ ነው የምታወራው። ኦኬ አስገባሃለሁ መልሼ። በማስረጃ ግን ታወራለህ። ላልከው ነገር ጥቅስ ትጠየቃለህ። ለምትናገረው ነገር በቂ የሆነ የእግዚአብሔር ቃል ይዛና ይኸው አስገባሃለሁ መልሼ።
እሺ ሳሚ አቤት አቤት፣ ለምን ታስወጣኛለህ? አትሰማም። አንደኛ አትሰማምም፣ አለመስማት ብቻ ሳይሆን ምንም አታውቅም። አለማወቅ ደግሞ መጥፎ ሆኖ አይደለም። በቃ ለማወቅ ደግሞ ሰው ዝም ብሎ መማር ነው ያለበት። አይ አቃለው ምትል ከሆነ ግን በማስረጃ እጠይቅሃለሁ። አሁን የመጀመሪያ ማስረጃ የምታመጣልኝ ኦኬ፣ ኦርቶዶክስ ቤተክርስቲያን ህፃናትን ስታጠምቅ የምታጠምቀው ከክፉ መንፈስ እንዲርቁ ነው፣ ክፉ መንፈስ እንዳያገኛቸው ታጠምቃለች። ያ ደግሞ የምታደርገው ይሄው መጽሐፍ ቅዱስ ላይ ህፃናት ክፉ መንፈስ እንዳያገኛቸው አጥምቋቸው የሚል ተጽፏል ብለ ከመጽሐፍ ቅዱስ ጥቅሱ ማምጣልኝ። እሱ እኮ ነገር ቢኒሻይ እሱ እንዳለ ሆኖ ቀደም ምናልባት ተሳስቼ ይኩን አላቀም አልነበርኩና ስመጣ የሰማሁት ነው። ቤተክርስቲያኒቷ በክርስቶስ ኢየሱስ ስም ነው የምታጠምቀው ነው ያለው እንዴ? አዎ ዳንያ ቤተክርስቲያኒቱንም ማያውቃትም በበቂ ሁኔታ ያውቃታል። ማወቅ ስለምፈልግ ነው። አይ አቋሙና እንዴ እንደስማው ቤተክርስቲያኒቷ በክርስቶስ ኢየሱስ ስም ታጠምቃለች ብለህ ነው የምታምነው ሳምሻ? በክርስቶስ ኢየሱስ ስም በአብ ወልድ በመንፈስ ቅዱስ ስም ታጠምቃለች ቤተክርስቲያን ነው። በኢየሱስ ስም ታጠምቃለች ወይ? ኢየሱስ ስም በአብ ወልድ መንፈስ ቅዱስ ስም አላልኩም። በኢየሱስ ስም ታጠምቃለች ወይ ቤተክርስቲያኒቷ? አታጠምቅም። በአንድ ገንጥላ ወይ በአብ ወይ በወልድ ለብቻው ገንጥላ አታጠምቅም። ኦኬ አታጠምቅም። እሺ በቃ ቀጥል። እሺ ኦኬ። ስለዚህ እኔ ያልኩ ያለው የከኩፋ ሲጠበቁ ማስረጃ አሁን ወደ ማስረጃው ሳሚ በቃ አሁን ወደ ማስረጃው እሺ ማስረጃውን አምጣልኝ። እና ካዳመጥከኝ እኮ ነው ቢኒያም ለእግዚአብሔር ወይም ደግሞ ሚዩት አድርገኝ እንጂ አታስወጣኝ። አሁን ካንተ ውጭ ሌላ ሰው ሚዩት እያደረገኝ ነው ሳወራ እኮ። ሚዩት አታድርጉት። ማትሰማ ከሆነ ራሴ ሚዩት አደርጋለሁ። አሁን የመጽሐፍ ቅዱስ ማስረጃ ብቻ ነው ካንተ መስማት የምፈልገው። ሌላ ማብራሪያ ምናምን አልፈልግም። ባይዘው እዚህ ቦታ ላይ እንዲህ ተብሎ ተጽፏል ብለህ ታሳየኛለህ። ኦኬ መጽሐፍ ቅዱስ ህፃናትን ለብቻ ለይታችሁ አጥምቁ የሚል መጽሐፍ ቅዱስ ማስረጃ የለም። ቁጥር 1 ሐዋርያትም በአንድ ቤት ገብቶ ሁሉም ቤተሰብ ቁስላቸውን አጠመቋቸው እንጂ ህፃን አዋጡ ብሎ አለዩም። ህፃናት እኛ ደግሞ በእኛ ኦርቶዶክስ ቤተክርስቲያን የሚጠመቁ በ40 ቀናቸው ምሳሌ አዳምና ሔዋን ነው። ግን የቱ ጋር ልሂድ? አሁን የመጽሐፍ ቅዱስ ጥቅስ እየጠየኩ ማለት ነው። ዝም ብለህ ነው የምታብራራው። የቱ ጋር ሄጄ ላንብብ ነው እያልኩ ያለሁት። ህፃናትን ለይቶ አጥምቁ የሚል የለም አልኩህ። ስለዚህ የህፃናት ጥምቀት ቤተክርስቲያኒቱ የምታደርገው በራሷ ፈቃድ እንጂ መጽሐፍ ቅዱስ ላይ ተጻፈ አይደለም። ሙሉ ቤተሰብ አጥምቀዋል። ሙሉ ቤተሰብ ቁስላቸውን አጠበ ይላል፣ አጠመቃቸውም ይላል። ሙሉ ቤተሰብ ስለዚህ ሙሉ ቤተሰብ ተጠምቋል ስለተባለ ነው ህፃናትን የምታጠምቀው? አዎ ሙሉ ቤተሰብ አንድ ቤት ሐዋርያት ገብቶ ስላጠመቁ ህፃናትን በዛው ልክ ታጠምቃለች። እሺ ህፃናቱ ሳይሰሙ የወንጌል ቃል ሳይሰሙ ተጠመቁ እንዴ? እምነት አይደለም እኮ ጥምቀት ማለት እኮ ያም ይኸውልህ ጥምቀት ማለት ሳሚ ምን ቆይ ሳሚ ወደ የትም አንሄድም። አሁን ጥቅሱን ትነግረኛለህ። ሙሉ ቤተሰብ ሲጠመቅ አይ ሙሉ ቤተሰብ ሲጠመቅ ህፃናትም ነበሩ፣ የ40 እና የ80 ቀን ህፃናት ነበሩ የሚል ጥቅሱን አሳየኝ። የለም የሚልም አታሳየኝ። አሉም የለም አይልም። እኔ ግን እንደሌሉ አሳያለሁ። አሳየኝ። እሺ ህፃናት እንደሌሉ አሳያለሁ። አሳየኝ። እሺ በጣም ጥሩ። መጽሐፍ ቅዱስ ይዛል? አልያዝኩም። እኔ ምንም አልያዝኩም በአሁኑ ሰዓት። እሺ ህፃን እያለ አንተ ትሰማ ነበር? በምን ነፍሴ ትሰማለች፣ ስጋዬ ግን አትሰማም። ጆሮ ህፃን ሆነም ይሰማል፣ ግን ያዋቂ ምን እንደተባለ አያውቁም፣ አያገናዝቡም። ቋንቋም ይሄን ይገባው አይደለም። አያውቁም፣ አያገናዝቡም። በጣም ጥሩ። ኦኬ እሺ ሐዋርያት ሥራ ምዕራፍ 16 ቁጥር 31 ጀምሮ ያለውን አነብልሃለሁ። እሺ መጀመሪያ ከቁጥር 30 ጀምሬ ላንብብልህ። ወደ ውጭ አውጥቶ ጌቶች ሆይ
እድን ዘንድ ምን ማድረግ ይገባኛል አላቸው። እነርሱም በጌታ በኢየሱስ ክርስቶስ ስም አንተና ቤተሰቦችህ ትድናላችሁ አሉት። እየሰማ ነው አይደል? አዎ እየሰማው ነው። ኦኬ ቁጥር 32 ለእርሱና በቤቱም ላሉት ሁሉ የእግዚአብሔርን ቃል ተናገሯቸው። ለማና ለማ ለልጁና ለእርሱና ለወይኒው ጠባቂው ኦኬ በቤቱም ላሉት ሁሉ የእግዚአብሔርን ቃል ተናገሯቸው። ኦኬ የእግዚአብሔርን ቃል የተናገሯቸው ለማን ነው? በቤቱ ላሉት ለሁሉ። በቤቱ ላሉት ለሁሉ። አንተ የእግዚአብሔር ቃል እንደዚህ ሲነገርህ ሰምተሃል? 40 ቀን ሆነ አልሰማውም። ስለዚህ በቤቱ ላሉ ሁሉ የእግዚአብሔር ቃል ተነግሯቸው ሰምተው ነው የተጠመቁት። ይሄ ቤተሰብ ኦፍኮርስ ነገሯቸው ሙሉ ቤተሰብ። አንተ ግን አልሰማህም። ስለዚህ የ40 ቀንና በቃ የ40 ቀንና የ80 ቀን ከየት አመጣችሁት? የለም አታቋርጠው። አንብበው፣ ቆርጣት አንብበው እስከመጨረሻ። አዎ ይነበብ አቋርጠህ። እሺ ሳሚ ነኮ ሲጀምር አንተ እኮ ጥቅሱንም አታውቀውም። እኔ ነኝ አውጥቼ ያነበብኩልህ። እሺ ምንድነው ያቋረጥኩበት? ምንድነው የተቋረጠው እዚህ ጋር? አዎ የተቋረጥኩበት ቤተ ነገሯቸው ካልኩ በኋላ አቋረጥክ። አለቀ። ከዛ ቀጥል። የሚቀጥለው ከዛ ምንድነው? እኔ ያላብራራሁት ሁሉንም ወስደው አጠመቋቸው፣ ቁስሏቸው ማጠቡላቸው ይላል። አንብቤዋለሁ ግን አሁን መጽሐፍ ቅዱስ ስላልያዝኩ ጫፍ ብቻ ነው ልነግርህ የምችለው። ትክክል። ስለዚህ የተጠመቁት ምን የሆኑ ናቸው? እዛ ቤት የሰው ያሉ በሙሉ ምን የሆኑት ናቸው? ቁጥር 32 ምንድናቸው ብሎ ነገረን። ቤት ላሉ ለሁሉም ነገሯቸው ይላል። ምንድነው የነገሯቸው? ወንጌል፣ የእግዚአብሔርን ቃል ተናገሯቸው አይደለ? አዎ። ስለዚህ የተናገሯቸው ለማይሰሙ ነው? ቤት ላሉ ለሁሉም ነው የሚለው እንጂ ለማይሰሙ ለሚሰሙ ሁሉም በቤት ውስጥ ላሉ። በጣም ጥሩ። ስለዚህ ላንተ ቤት ውስጥ መተው ወንጌል ሰብከው አንተ ሰምተህ አምነን የተጠመቀው አይደለም። ስለዚህ ይሄንን እንደ የልጅነት የ40 ቀን ጥምቀትን ይሄንን ለማስረጃ ይዘህ ልትመጣ ፈጽሞ አትችልም። አይደለም ሰሙ ሚል የለም፣ ነገሯቸው ይላል እንጂ ሰሙ ሚል የለም እዛ ውስጥ። በቤት ውስጥ ኦኬ የነገሯቸው ለ40 ቀን ህፃናትም ነው? ለቤት ውስጥ ላሉ ለሁሉም ነው የሚለው እንጂ ለአዋቂ አይደለም፣ ለሁሉም ነው የሚለው። እሺ እዚህ ውስጥ የ40 እና የ80 ቀን ህፃናት አምጣለ። አንተም አሉ ማትልም የለም ማንልም። ስለዚህ ቤተሰብ ሁሉ ካለ ቤተሰብ ውስጥ ህፃን ይኖራል፣ ላይኖርም ይችላል። እንደየቤቱ ይለያል። የኛ ቤት ህፃን የለም፣ ጎረቤታችን ህፃን አለ ለምሳሌ። ስለዚህ እነኚህ ማስተዋል የሚችሉ ይሄንን ማገናዘብ የሚቻለው ይሄው ሮሜ ምዕራፍ 10 ላይ እምነት ከምንድን ነው ይለናል? ከመስማት ይላል። መስማትም በምን? እኔ መጽሐፍ ቅዱስ አልያዝኩም እኮ እኔ ያነበብኩትን በፊት ነው ጻፍኩት ነገር ራስን ጨርስልኝ። እሺ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ይላል አይደል? በእግዚአብሔር ቃል። እሺ እነኚህ የሰሙት ሳያምኑ ተጠመቁ? ቤተሰብ ውስጥ ላሉ ሁሉም ይላል እኮ። አንዱ አፍራሽ ሲያደርግ መጽሐፍ ቅዱስ አንድ ጥቅስ ይዘህ ሳሚ የሰሙት ሳያምኑ ተጠመቁ? ሁሉም ይላል። ሁሉንም ያሉ በቤት ውስጥ ወጥ ለሁሉ ተናገሯቸው። ለቤተሰቡ ሁሉ ተናገረ። የእግዚአብሔርን ቃል ለቤተሰቡ ሁሉ ነገሯቸው አይደለ? ለሁሉ ነው የተናገሩት። ለትልልቆቹ ብለው አልነገሯቸውም ወይ ለህፃናቱ አይ ስለማይሰሙ አላሉም አይደለ? በጣም ጥሩ። ስለዚህ እዛ ቤት ውስጥ ያሉ ሰዎች ወንጌልን ማጤን የሚችሉ ናቸው። ምክንያቱም ለሁሉ ነው የተነገረው። ለሁሉም በቤት ውስጥ ላለው ቤተሰብ። በጣም ጥሩ። አንተ ህፃን ልጅ የ40 ቀን ህፃን ልጅ ሄደህ ምን ይመስልሃል ወንድሜ ክርስቶስ ኢየሱስ እኮ ለአንተ ሞቶልሃል ብለህ ትሰብከዋለህ?
ኦኬ ለሁሉ ግን እነሱ ምን አድርገዋል ሰብከዋል ጠቅላላ ነው ያሏቸው እንጂ ለአባወራ ለመቤት ለቤት መቤት አላለም ጠቅላላ በቤት ውስጥ ለሁሉ ሰብከዋል ለሁሉ ወይስ አልሰበኩ ነገሯቸው ነው የሚለው ነገሯቸው እሺ ስለዚህ ተቀብለዋል ማለት ነው ወንጌሉን አይደል ተቀብለዋል በጣም ጥሩ የሚሰማና የሚያስተውል ማን ነው እንዴ እዛ ውስጥ ያሉትን ሰዎች ስለዚህ የ40 ቀን ልጅ እዛ ውስጥ ሰምቶ አስተውሎ ነው የተጠመቀው አምኖ አልሰማም ይሁን አልሰማም አላስተዋለም ወላጆቹ ግን ሲጠመቁ በሙሉ ቤተሰብ አጠመቋቸው ነው ወላጆቻቸው ጋር ተጠመቁ ማለት ነው እዚህ ጋር አንተ ልጠይቅ እሺ ሳያምኑ ህፃናት ለምሳሌ አንተውን ስበክ ተብለህ አንድ ቤተሰብ ውስጥ ብትላክ ኦኬ የ40 ቀን ህፃን ልጅም እንግዲህ ለሁሉ ስለምትሰብ የ40ውንም ቀን ህፃን ልጅ እንግዲህ ኢየሱስ ክርስቶስ እንደሞተለት ተነግሯል አልነግረውም ለምንድነው ማትነግረው ለማይሰማ በቤቱ ላሉት ሁሉ ነግረዋል እነኚህ ሐዋርያቱ እኮ በቤት ላሉ ሁሉም ነው ያለው እንጂ ለህፃናት ለአዋቂ አላለም አንተም ለህፃናት ብለህ ለብቻ ስለዚህ በቤቱ ላሉ ሁሉ ነግረዋል ወይ ወንጌሉን ነው ያልኩ አዎ ነግረዋል ስለዚህ በዛ ቤት ውስጥ የ40 ቀን ህፃን ልጅ ይኖር ይሆን አናቅም አሉም የሉም አላለም መጽሐፍ ቅዱስ ኦኬ የ40 ቀን ህፃን ቢኖር ግን ለ40 ቀን ህፃን ነግረውታል ወንጌል ለቤተሰቡ ነው የነገሯቸው ለቤተሰቡ ሁሉ ነው አይደለም የሚለው አዎ ለአዋቂዎቹ እዛ ውስጥ ላሉ ስለዚህ የ40 ለአዋቂዎቹ አላለም አያ አሁን መጨመር ጀመርክ ማለት ነው ሚሰሙ ነው ማለት እኔ አዋቂዎች ያልኩ ስለዚህ ሚሰሙ በቃ ለሁሉ ግን ለሁሉ ካለ ግን በአጠቃላይ ፋሚሊ ውስጥ ላለ ሁሉ ነው አይደለ በቃ ተነገረ በቤት ውስጥ አሁን ለምሳሌ አንተ የሃይማኖት አባት ነህና በቤት አንድ ቤተሰብ ተጣ ለቤተሰብ ተነግረዋለህ ኖ ወንጌል ተቀበሉትና ወላጆች ምን ያደርጋሉ ህፃናቶቻቸውን ራሳቸውን ይዘው ይመጣሉ ምን ይቀበላሉ ወላጆች ወንጌልን ክርስቶስን ይቀበላሉ ከተቀበሉ በኋላ ያ ልጅ የማን ነው የራሳቸው ነው ግን አይሰማም ወላጆቹን ተቀበሉ አመኑ ያ ልጅ ግን አይሰማም አያምንም ግን እነሱ የሆኑትን በእነሱ ላይ ይሄዳል ህፃን ራሱ እስኪለይ ድረስ በዛ ይሄዳል ስለዚህ ብታጠብቃቸው ስለዚህ እዛ ውስጥ ሳያምኑ ሰምተው ማገናዘብ ሳይችሉ ሌሎች ህፃናቶችንም አጥምቀዋል ይያልከኝ ነው አዎ ለምን እንደዚህ እንዳልኩ ታውቃለህ ማስረጃውን አምጣው እሺ ማስረጃ ማመጣለህ ይኸውልህ ሰምተው ሳያገናዝቡ ሌሎች ህፃናትን አጥምቀዋል ካልክ ማስረጃ አምጣ አጥምቀዋል ሚሊየን ማልኩ እኮ እኔ ያልኩ ያለው በአጠቃላይ ቤተሰቡ እኮ ለሁሉ ከተናገሩ በኋላ እንዳለኮ ቤተሰቡ ተጠመቀቁ እሺ እኔ ደግሞ ስለዚህ ህፃናት ካሉ ዛው ውስጥ አያስተውሉ ማለት ህፃናት ወንጌልን ስትነግራቸው አሜን እውነት ነው ብለው አምነው አይቀበሉም ማለት አዎ ኦኬ እዚህ ቤተሰብ ውስጥ ግን ለሁሉ ወንጌልን ሰብከዋቸዋል ከዛ ሁሉን ደግሞ አጥምቀዋል አይደል አዎ በጣም ጥሩ ስለዚህ እዚህ ቤተሰብ ውስጥ የ40 ቀን ህፃን ልጅ ነበር እንደዛ አስተውሎ ለሁሉ ሲነገር ቁጭ ብሎ ያስተዋለ ከዛ ሁሉ ሲጠመቅ አብሮ የተጠመቀ የ40 ልጅ ወይ 80 ልጅ የ80 ቀን ልጅ ነበር 10 ቀን ይሁን 1 ቀን ይሁን ሞተ ቀን ይሁን 30 ቀን ይሁን እሱ ህፃን አላ የለም አይልም ግን ለየፈለኩን የምመልስልህ ምንድነው አንተ የሃይማኖት አባት ነህ ወይም ደግሞ አማኝ ብቻ ነህና አንድ ልጅህ ቅባ ቅዱስ ስታመጣ ለህፃንህ ለራስን ህፃን ቅባ ቅዱስ ትቀባዋለህ ወይስ አትቀባውም እዚህ ጋር መልስልኝ ቅባ ቅዱስ የሚባል ነገር የለም ሲጀምር በመጽሐፍ ቅዱስ በእናንተ ቸርች አለ ቅባ ቅዱስ በእናንተ እሱ ደግሞ እኮ ሌላ እኮ መንፈቅና ነው ቅባ ቅዱስ የሚባል ነገር ለምንድን ነው ህዝብ እናንተ ቅባ ቅዱስ እየሰጣችሁ የምትቀቡት ንገረኛ የምን ቅባ ቅዱስ ቅባ ቅዱስ ወጣቱ በሙሉ በቸርች ተቀብታላችሁ ለምንድን ነው ይሄ የኛ ቸርች የኛ እምነት አይደለም ካልከኝ አላውቅም የትኛው ማንንም ቅባ ቅዱስ እያለ ሲዞርና ሲቀባየ ዘይት የሚቸረችሩትን ነው የምትለው ፕሮቴስታንት ናቸው ሁሉም ተውና ዝቅተኛ ቸርች እነሱን እኮ እኛ እንቃወማቸዋለን እነሱንም እኮ እንቃወማቸዋለን ዘይት እንደዚህ
ዘይት ከተቀባህ ምናምን እንደዚህ ትሆናለህ የሚሉትን እኛም እኮ ተቃውመናቸዋል። ልክ አይደላችሁ፣ መጽሐፍ ቅዱስ አይደል አናቃችሁም ብለናቸዋል። ይኸውልህ ቅባ ቅዱስ መጽሐፍ ቅዱስ ውስጥ ለዳዊት ቀባው። ምን ቀባው? ቅባ ቅዱስን ዳዊትን ለልጁ ጠርቶ በቀባው ይላል። ስለዚህ ይሄ ምንድነው? መቀባት ለነብይነትም ሆነ ለምን ሆነ ቀባው። ግን በእናንተ ቸርች ምእመኑ በሙሉ ቸርች ቅባ ቅዱስ እየሸጡ ይቀቡታል። ለህፃን ልጅ አንተ ነብይ ትሆናለህ ተብሎ በህፃንነቱን ይቀባል። መንገር እዚህ አሁን የኛ ቸርች ይሄነዛ ተላቸውን ካልከኝ ቆይ አሁን ከጥምቀቱ አትሽሻ። መጀመሪያ ጥምቀቱን እንጨርሰው፣ ቅባ ቅዱሱ ላይ እንመጣለን። ጥምቀቱን እንጨርሰው ጥምቀቱ። በጣም ጥሩ። እዚህ ቤት ውስጥ አሁን የ40 እና የ80 ቀን ህፃናቶች አናገኝም አይደል? አሉም የሉም አይልም። ሙሉ ቤተሰብ ካለ ግን ቤተሰብ ሙሉ ችግር የለውም። አሉም የሉም አይልም። ግን የ40 ቀን አድምጠኛ ሳሜ አሉም የሉም አይልም አይደል? ነገር ግን በቤተሰብ ውስጥ ላሉት ሁሉ ወንጌል እንደተነገረ እናውቃለን አይደል? ሳሜ አዎ ይሰማል። ለቤተሰቦቹ ሁሉ እንደነገሯቸው ታውቃለህ? አዎ በቤቱም በሙሉ ተነገረ። በጣም ጥሩ። ከተነገራቸው በኋላ ከሰሙ በኋላ ማለት ነው። ወንጌሉን ከሰሙ በኋላ ምን ሆኑ? ተጠመቁ አይደል? ተጠመቁ። ቁስላቸው ማጠቡላቸው ይላል። ጠቅላላ አንብበው ወይም አንተ ብታነበው አሪፍ። ችግር የለውም። ችግር የለውም። እሺ አንብበው። ይሄ ማለት ስንከራከር ያለውን አንብበን ቃላቶችን መጽሐፍ ቅዱስ ላይ አስቀም አውቀዋለሁ፣ ግን በቃሌ ማንበብ ጠቅልህ አልችልም። እሺ ሐዋርያት ሥራ ምዕራፍ 2 ላይ እነማን ናቸው የሚጠመቁት የሚለውን እስቲ እንመልከት። በቤቱ ላሉ ሁሉም ነገሯቸው። እኮ ነገሯቸው፣ ሰሙ አይደል? በሰሙ ጊዜ ሰሙ አይደል? ነገሯቸው ነው የሚለው። እንዴ የምትነግረው ለሚሰማህ ነው ለማይሰማ ነው የምትናገረው? እንዴ ምንድነው? ሎጂክ እንኳን አይሰራም እንዴ አንተ ጋር ሳሚ? አሁን ለማይሰማ ህፃን ልጅ ትነግረዋለህ እንዴ ወንጌል? እኔ እንደዚህ ስለምንትላ ጥቅስ አምጣልኝ ትለኛለህ። አንተም ሰሙ የሚል ጥቅስ አምጣልኝ ብለህ የተቀበለዋለህ። ችግር የለውም። ይሄው እያብራራውልህ እኮ ነው። ጥቅሱም እኮ እኔ ራሱ አውጥቼ እኮ እያብራራውልህ ነው። የሚል አምጣልኝ። እሺ ይሄው አሁን እዚህ ጋር ይኸውልህ እንደዚህ ልጠይቅ። አሁን እዛ ጋር ህፃናት የሉም፣ ህፃናት ሊኖሩም ላይኖሩም ይችላሉ እያልከኝ ነው አይደል? አናቅም። በጣም ጥሩ። እሺ ለምሳሌ ጴጥሮስ በህዝብ መካከል እያወራ ነው። ሐዋርያት ሥራ ምዕራፍ 2 ላይ ኦኬ፣ ከላይ ጀምሮ ይህንን የወንጌል ምስራች ሲነግራቸው መጣ። ከዛ እንደውም ቁጥር 36 ላይ ምዕራፍ 2 ቁጥር 36 ላይ እንግዲህ ይህንን እናንተ የሰቀላችሁትን ኢየሱስ ክርስቶስን እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቅ አለ። ከዛ ይህንም በሰሙ ጊዜ ልባቸው ተነካ። ምኖች ናቸው እነኚህ? ይህንን በሰሙ ጊዜ ልባቸው ተነካ ነው። እሺ ይህንን በሰሙ ጊዜ ልባቸው የተነካው ትንንሾች ህፃናቶች ናቸው ወይስ ትልልቆች ናቸው? አዋቂዎች ናቸው። እርግጠኛ ነህ እኮ? በሰሙ ጊዜ ልባቸው ተነካ የሚለውን አዋቂዎች ናቸው። እነዚህ መስማትና ማስተዋል የሚችሉ ሰዎች ናቸው። በሰሙ ጊዜ እርግጠኛ። ለምን እርግጠኛ ትሆናለህ? እንዴት እርግጠኛ ትሆናለህ? እዚህ ውስጥ እኮ ስንት ሺህ ህዝብ መሃል ቆሞ እኮ ነው የተናገረው ይሄንን። በዛ መሃል ህፃናቶች የሉ ይኖራሉ። እና ሰምተው የሰሙቱ ሰምተው ልባቸው የተነካውስ ህፃናቶች ናቸው እነሱም? አይደለም አዋቂዎች ናቸው። ሰምተው ልባቸው ተነካ ይላል። እዚህ ለይቶታል እኮ እዚህ ጋር። አዋቂ ስለመሆናቸው በምን እርግጠኛ ነህ ነው ጥያቄ። ሰሙ ስላለ ነገሯቸው ብቻ በደፈናው አላለ። የሰሙት ምንድን ነው? አዋቂዎች እነማን ናቸው? የሰሙት ማንን ነው? እንደ ዮሐንስ ነው ሲናገር። ዮሐንስ ነው እኮ ሲነግራቸው፣ ስለ ክርስቶስ ወንጌል ሲነግራቸው ሰሙት። ከዛ በሰሙት ጊዜ ልባቸው ተነካለ። አይ ባይዘው እዚህ ጋር ዮሐንስን አይደለም የሰሙት፣ ተሳስተሃል። እዚህ ጋር ይሁዳ ነበር እየሰበካቸው የነበረው። በቃ ይሁዳ ይሁንሽ አንተ በቃ እሱ ሳስቼ ሊሆን ይችላል፣ ግና ስለ ክርስቶስ ሲነገራቸው ነው
ሰሙም ልባቸውን ተነካ ያልከኝ አንተ ነህ። ይቅርታ እዚህ ጋር ጳውሎስ ነበረ ሲሰብካቸው የነበረው። ይቅርታ እኔ ነኝ ያሳሳትኩ። እሺ ጳውሎስ ነው አይደል ሲሰብካቸው የነበረው ለዛ ሁሉ ሺህ ህዝብ። ከዛ በሰሙ ጊዜ ልባቸው ተነካ አለን አይደል ሐዋርያት ሥራ ምዕራፍ 2 ላይ። ከዛ ጳውሎስ ይሄንን ሲነግራቸው ልባቸው ተነካና ተመለሱ አይደል? በቃ እኔ ጨርሻለሁ ካንተ ጋር። አያረል ይሄንን ነው የምልህ ሳሚዬ። አሁን ዮሐንስ አልከኝ። ዮሐንስ አይደለም ሲሰብክ የነበረው። ይሁዳ ነው ስለ አዎ ይሁዳ ነው አልከኝ። አይደለም ዮሐንስ ያልኩ መስሎኝ ነው። አንተም እኮ ተሳስተሃል እኮ ጳውሎስ። ከዛ ይሁዳ ነው ስለ ይሁዳ አዎ ይሁዳ ነው አልከኝ። ከዛው መጨረሻ ላይ ጳውሎስ ነው አይደለ ስለ አዎ ጳውሎስ አልከኝ አይደል? ሳሚ ሚውትን አንሳው። እኔ እኮ ራስን እየነገርከኝ ነው እንጂ እያነበብኩት አይደለም ነው ስለ ሻዋ ጳውሎስ ስለ ግን ጳውሎስ ነው አልከኝ። በዛ ተስማማን አይደል? ሻዋ አይተዋል። እሺ ሆናው አልከኝ። ጳውሎስም አይደለም ጴጥሮስ ነው የሰበከው። ይሄንን እንደ ኤግዛምፕል ያነሳሁት መጽሐፍ ቅዱስንም ስለማታውቀው ነው ወንድሜ። እኔ ጥቅስና ላውቀው ማለት እኮ ታዲያ አንተ እኮ ነው እየነገርከኝ ያለው። ስለዚህ ያመጣኝ ምን አሁን አንተ ምን እያምታታኝ ነው ወይስ እያስረዳኝ ነው? ልታስረዳኝ እኮ አንተ መጽሐፍ ቅዱስ በአይምሮ እያምታታውም እያስረዳውም ሳይሆን ወንድም ዓለም እንደማታውቅ እያሳየው ነው። መጽሐፍ ቅዱስ ይኸውልህ አነባለሁ በአይምሮን ሸምድደህ ልትሆን ትችላለች። ግን መጽሐፍ ቅዱስ አነባለሁ ግን ሸምድጄ በአይምሮ አልያዝኩትም። አለቀ። በጥቅስ ይዛለሁ አነብ። ይሄ ነው እኔ ቦታውን ኮንቴክስቱን ሌላ ጊዜ አንብብ። እሺ አየህ አሁን እንትን አይሰራም። እንትን አስተምሮ ባልተጻፈ ነገር ላይ አስተምሮ አይሰራም። አሰራ ጀመርክ ስለ ቤተሰባቸው ነገሯቸው የሚሉ ጨርስ። ለጥምቀት እንጨርስ። አሁን አትወጣም። ይሄን ዝም ብለህ ለኔ ሞራል ነክተህ ዝም ብለህ እንደዚህ ብዬ አባብዬ ወርዳለሁ ብለህ ከሆነ ወይም ሞራልን አሁን ለምሳሌ አንዴ ባውኒ በቃ ይብቃው በረጅም ሰዓት ሆኗልና ሳሚ እኔ እቺ ብቻ ላሳየው። ይቅርታ። እሺ ቢኒ ይጨርሳል? አልጨረሰም። ኦኬ ጨርስ ቢኒሽ አንድ ጊዜ። እሺ ግን ይብቃው ሳሚዬ ይብቃው። ይሄን አዳምጠን ሳሚዬ እንዲገባ ቀላል ብዙ ጊዜ የምጠቀምበት ምሳሌ ስለሆነ ከጠቀመህ ውሰድ። ይሄ ቃል የሚገኘው እዚህ የተለጠፈው ላይ የሚገኘው ማርቆስ 16:15 ላይ የሚገኝ ነው። ይታያል ሳሚ? በኋላ የመጣው ነው እሱን አይደለም እያወራን የነበረው እኛ ሐዋርያት ሥራ ስናወራ የነበረው በቤተሰብ ማርቆስ 16:15 ላይ ምን ይላል መሰለ? እንዲህም አላቸው ይላል ወደ ዓለም ሁሉ ሂዱ ወንጌልን ለፍጥረት ስበኩ። እነማን ናቸው እንደዚህ ያላቸው? እነማን ነው? ወደ ዓለም ሁሉ ሂዱ ወንጌልን ለፍጥረት ስበኩ ያላቸው ማንን ነው? ማርቆስ 16:15 ላይ ተለጥፎልሃል ወንድሜ። ማርቆስ 16:15 ላይ ተለጥፎልሃል። አንብበው። ድምጽ በጣም ራቅ የሆነ ሄድፎን ነገር አድርጋል። ታፈነ። ጥሩ እየተሰማን ነበር እስካሁን። ይመጣል ይሄዳል ድምጽ። አሁን አይሰማም? እሺ አንብበው። ቶሎ በል አንቆይበት። እዚህ ላይ 1 ደቂቃ 2 ደቂቃ የሚወስድ ሐሳብ ልነግር ነው። እንዲህ ማለት ዓለም ሁሉ ሂዱ ወንጌልን እሺ ማይክህ ታፍኗል። ቅድም ቢኒ ጋር ስታወራ በነበረበት አይደል ወይ ሄድፎን ይሁን ወይ የሆነ ነገር ይሁን ታፍኗል ማይክህ። አላወኩኝም እንደተፈጠረ። ስለዚህ አዳምጥ። አይሰማኝም? አሁን ደግሞ መጣ መጣት ሄድ ትላለህ። እሺ አሁን እንዲህም አላቸው ይላል። እነማን ነው ያላቸው? ወደ ዓለም ሁሉ ሂዱ ወንጌል ለፍጥረት ስበኩ ያላቸው ማርቆስ 16 ላይ እነማን ነው? ሐዋርያትን ነው። እሺ አመሰግናለሁ። በቃ አሁን ሚውት አድርግልኝ 1 ደቂቃ ብቻ ስማኝ። እሺ የሚረብሽ ነገር አለ አንተ ጋር። ይቅርታ ሳሚ። ቴንክ ዩ። ሐዋርያትን ነው። ትክክል ነህ። ሐዋርያትን ነው። እንዲህ ሲላቸው በጆሮአቸው እየሰሙት ነው አይደል? በጆሮአቸው። እኔ እናንተ የተጻፈውን ነው እያነበብን ያለ ነው። እነሱ እዛ በጆሮአቸው ነው የሚነግራቸው።
እየሰሙት እያዩት ነው። ይህን ትእዛዝ ቁጥር 16 ላይ እንደዚህ ብሎ ቀጠለ። ያመነ የተጠመቀም ይድናል፣ ያላመነ ግን ይፈረድበታል እያለ በጆሮአቸው ነው የሚያንቆረቆረው ይሄንን ቃል የሚነግራቸው። ምን ብሎ ጀመረ? ያመነ የተጠመቀም ይድናል። ስለዚህ ይህን ትእዛዝ በጆሮአቸው ከሰሙ በኋላ ያመነ የሚለውን ትእዛዝ ይዘው ሄደው ያላመነ አያጠምቁም። ሐዋርያቶች የጌታን ትእዛዝ አያፋልሱም። ሐዋርያቶች የተናገራቸው ነገር እንደየ ሁኔታው፣ እንዳየሩ ሁኔታ፣ እንደ ቤተሰብ ሁኔታ፣ እንደ